ኢትዮጵያን እናድን መድረክ የተሰጠ ማስታወቂያ በኢትዮጵያ የተካሄደውና የሚካሄደው ጄኖሳይድ ማለትም የዘር ማጥፋት ወንጀል ይቁም። ይህ የዘር ማንነትና ሃይማኖትን መሰረት ያደረገ ወንጀል ከ35 ዓመታት ጀምሮ በኢትዮጵያ እየተፈጸመ ነው። የዚህ የዘር ፍጅት ዋናው ኢላማ አማራው ሲሆን በኦሮሚያ ክልል በገፍና በግፍ ያለቀው በሺዎች ወይም በሚሊዮን የሚታሰበው ቤቱ ይቁጠረው። በአማራ ክልልም የብልጽግና መንግስት በለኮሰው ጦርነት ከፋኖ ጋር በሚያደርገው ውጊያ የአብይ መንግስት የተደጋገመ ሽንፈት ሲጋት በቀሉን የሚወጣው በድሮንና በከባድ መሳሪያ ህፃን፣ ሴት፣ አረጋውያን ሳይል በሚጨፈጭፋቸው ንጹሃን አማሮች ላይ ነው። ምክንያቱና መጠኑ ይለያይ እንጂ ይህ ፍጅት የጋምቤላን፣ የቤንሻንጉልን፣ የአፋርን፣ የሶማሌን፣ የሲዳማን፣ የወላይታን፣ የጉራጌን፣ የቦረናና ሌሎችንም አልማረም። ለብልጽግና መንግስት ፖሊሲ አመራርና ጉዞ እንቅፋት ይሆናሉ የተባሉት የኦርቶዶክስና የእስልምና ቤተ እምነቶች በተናጥል መንገድ እየተደረመሱ ነው። በተለይ ኦርቶዶክሳውያን በኦሮሚያ ክልል እየተፈጁ ነው። በኮሪደር ልማት እየተሳበበ በአዲስ አበባና በሌሎች 58 ከተሞች የተፈናቀለው ህዝብ ቁጥር ገና በውል አይታወቅም። እነዚህንና መሰል ክስተቶችን ከግንዛቤ ማስገባት በኢትዮጵያ የተካሄደውንና የሚካሄደውን ጄኖሳይድ ማለት የዘር ማጥፋት ዘመቻ ትኩረት የሰጠ በጥናትና በመረጃ የተደገፈ ዝግጅት ያካተተ የበይነ መረብ ጉባኤ አዘጋጅተናል። እንዳያመልጣችሁ በአክብሮት ተጋብዛችኋል። ቀኑ ቅዳሜ ማርች 14 2026 ሰዓት ከ1 ፒኤም እስከ 5 ፒኤም ኢስተርን ስታንዳርድ ታይም። ባለፈው ሳምንት ያደረግነውን የሰዓት ለውጥ ከግንዛቤ ያስገቡልን። በኢትዮጵያውያን ዘመን አቆጣጠር መጋቢት 5 2018 ከምሽቱ 2 ሰዓት እስከ ሌሊቱ 6 ሰዓት ይሆናል። ኢትዮጵያን እናድን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በተለያዩ ወቅታዊ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰውን የአንከር የመረጃ ክፍለ ጊዜ ነው እንድትከታተሉ የምንጋብዘው። አብይ አህመድ አቡዳቢ ነው ያለው። በመካከለኛው ምስራቅ ባለው ከፍተኛ ቀውስ ምክንያት አብይ አህመድ ወደዛ ማቅናቱ የዲፕሎማቲክ ማህበረሰቡንም መነጋገሪያ አጀንዳ ሆኖ ነው ባለፉት 2 ቀናት የቆየው። እስካሁን ስለመመለሱ ማረጋገጫ አልተገኘም። የጉዞ ዓላማ በሁለቱ ሀገራት መሃል ያለውን ትብብር ለማጠናከር እንደሆነ ተመልክቷል። በዚህ ወቅት ላይ እንደዚህ አጣዳፊ ሁኔታ ወደ አቡዳቢ እንዲያቀናው ያደረገው የተለየ ተልዕኮ ሊኖር እንደሚችልም የተለያዩ የዲፕሎማቲክ ማህበረሰብ ምንጮች ይገልጻሉ። የአብይ አህመድ የማህበራዊ ጉዳዮች አማካሪ ያስተላለፈው መልእክት አነጋጋሪ ሆኗል። ዳንኤል ክብረት በውጭ ሀገር ላሉ ኢትዮጵያውያን በቀጥታ በተላለፈ መልእክቱ ወደኛ እንዳትመጡ ሀገሪቱ ለኛ ተውልን፣ ለምን ሞተው ለምን ዘምተው ተውልን፣ እናንተ እዛው ባላችሁበት ቅሩ፣ መቀበሪያም የላችሁም ሲል ነው ዳንኤል ክብረት በአንድ መድረክ ላይ የተናገረው። ይህንንም ጉዳይ እናነሳለን። ሌሎች መረጃዎችም በማንሳት ውይይት የምናደርግ ይሆናል። አብራችሁን በመቆየት ዝግጅታችን እንድትከታተሉ የምንጋብዘው ነው። መሳይ መኮንን ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ጊዜ። እንዴት አመሸ ገለታው? ደህና እግዚአብሔር ይመስገን። እንደምን አመሸ መሳይ? እንዴት ነህ? በርካታ ጉዳዮች ይዘን ነው የመጣ ነው። እነዚህን ጉዳዮች በቅደም ተከተል እናቀርባለን። በመግቢያ ላይ ከተከስኳቸው ባሻገርም በወቅቱ የኢትዮጵያ ሁኔታ ላይ በርካታ አጀንዳዎች እየመጡ ነው ያሉት። እነሱንም በቅደም ተከተል የምናነሳ ይሆናል። አንድ አክቲቪስትና የሰብአዊ መብት ተሟጋች ሰለሞን ቦጋለ የተባለ ኢትዮጵያዊ ሰሞኑን በአሜሪካ የኢሚግሬሽን መስሪያ ቤት አማካይነት ወደ ሀገር ቤት እንዲሄድ ተደርጓል። ያንን ተከትሎ የመጡ ክርክሮች አሉ። እንደገና ዳግም ለብልጽግናው አገዛዝ የሚመቹ ፍጥጫዎች በትግራይና በአማራው ማህበረሰብ መሃል እየተከሰተ ነው ያለው። በተለይ የትግራይ ተወላጆች በዋናነት የህወሓት ደጋፊዎች ይህንን አጋጣሚ በመጠቀም ከምንም በላይ ለብልጽግናው አገዛዝ አመቺ ሁኔታ የሚፈጥር ቅስቀሳ ጀምረዋል። ለማንኛውም በዚህ ጉዳይ ላይ አጠር ያለ አስተያየት እንሰጣለን። እውነታው ምንድነው፣ በትክክል የሆነው ነገር ምንድነው የሚለውንም የምናነሳ ይሆናል። የተዛባ መረጃ ሆን ተብሎ ሌላው እንዲሸበርና ፍርሃት ውስጥ እንዲገባ ከሚያደርገው ትግልም ወደ ኋላ እንዲያፈገፍግ የሚያደርጉ በሬ ወለደ ወሬዎችንና መረጃዎችን እያሰራጩ አገር ቤትም እንደዚሁ የተረበሹ አካላት እንዳሉ ስልክ እየደወሉ እየገለጹልን ነው። እንዲህ አይነቱን ነገር ማድረቅ ይገባል። በተለይ የህወሓት ደጋፊዎች አሁንም ከጥፋት የተማሩ አይመስልምና በተለይ ውጭ ያሉትን ነው ከዚህ አንፃር መጥቀስ የሚገባው። ለማንኛውም በዚህ ጉዳይ ላይ
እናነሳለን። በመረጃ ደረጃ በርካታ ነገሮች አሉ። የአብይ አህመድ ወደ አቡዳቢ መሄዱን ተከትሎ የብልጽግና ባለስልጣናት ከፍተኛ የሆነ የደስታ መግለጫ የሚመስል መልእክቶችን እያሰራጩ ይገኛሉ። እውነት አብይ አህመድ ወደ አቡዳቢ መሄዱ ጀግንነትን የአመራር ብቃትን ያሳያል የሚል ጥያቄ እንድናነሳ የሚያደርገን ነው። በዚህ ጉዳይ ላይ የምንለው ይኖራል። እንግዲህ ገለታው ምናልባት ከሰሞኑ አዲስ አበባ ላይ ከተከሰተው ሹመትና ሽረት ጋር በተያያዘ ያሉትን ነገሮች እናንሳና አንድ የደረሰንን መረጃ ላካፍልም። አዲስ አበባ ፖሊስ ኮሚሽንን ለማጠናከር አብይ አህመድ እየወሰደ ያለው እርምጃ በዋናነት ውስጣዊ ደህንነቱ ከፍተኛ ስጋት ውስጥ እንደከተተውና ነገሩን ከእንደገና የማጥራትና የማጠናከር በራሱ ሰዎች የጸጥታና ደህንነት ቁጥጥሩን ለማዋቀር አብይ አህመድ አዲስ እንቅስቃሴ መጀመሩን ነው የሰማነው። የቅርብ ሰዎቹን የሚያምናቸው ሰዎቹን በዋና ዋና የጸጥታ መዋቅር ውስጥ ለማድረግ ከፍተኛ እንቅስቃሴ ጀምሯል። አጠቃላይ የደህንነት መዋቅሩን እየከለሰ እንዳለም ነው የሰማነውና የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ተብሎ የተሰየሙት ሌተናል ጀነራል አዲስ ዲኔሮን ጨምሮ በብሔራዊ መረጃ ደህንነት አገልግሎት በምክትል ዳይሬክተርነት የተሰየሙት አቶ አሰፋ ቢዩ እንደዚሁም ወደ አዲስ አበባ ፖሊስ የመጡት የቅርብ ጠባቂዎቹ ጭምር በዋናነት አብይ አህመድ በደህንነት ውስጥ አጠቃላይ መዋቅር ውስጥ ጥርጣሬና ስጋት እንዳለው ይህንንም ለማስተካከል የተለያዩ ለውጦች እያደረገ እንዳለን የሰማነው። እንደው ከዚህ እንጀምርና በእንዲህ አይነት መልኩ በየጊዜው እንዲህ አይነት ለውጦችን በማምጣት ነገሮችን በመቀያየር መዋቅሩን በመለዋወጥ የራስን የቅርብ ሰው በማስጠጋት ከመጣብ ለውጥ ልታመልጥ ትችላለህ? አብይ አህመድ ምናልባት የተወሰኑ ቀናትን የሆነ ጊዜ ሊሻገር ይችላል፣ ግን በዚህ መልኩ የሚጠግነው የኢትዮጵያ ስብራት አለ። አሁን አብይ አህመድ የሚሄድበት አካሄድ በተለይ ይሄ የመጨረሻው ደረጃ ላይ ያለ የተቸገረ ሰው ዝም ብሎ የተጣደፈ ሰው የሚያደርገውን አይነት ነው እያደረገ ያለው። ይሄ አዲስ አበባ ፖሊስ ላይ የተደረገ ሹመት እኮ በግልጽ እኮ በቃ ወታደራዊ እስቲ ተመልከት። ፖሊስ ራሱ የራሱ ራንክ አለው አይደለም? ይሄ ስም ኮማንደር ምናምን እንደዚህ የሚሉት ነገር እኮ አላቸው። ፖሊስ የራሱ የሆነ መሰላል አለው። ሌተናል ጀነራል፣ ብርጋዴር ጀነራል የሚባለው የዚህ ምድር ጦር እንትን የለውም አይደለም? እንግዲህ አሁን በቅርብ ጊዜ የምንሰማው እንደዛ ነው፣ ተቀያይሯል። ከዛ በፊት የነበረው 100 አለቃ 50 አለቃ ይባል ነበር በፊት። አሁን ደግሞ ተቀይሮ ሌላ ስም ነው ያለውና በዚህ ላይ ዝም ብሎ አንድ ሚሊቴሪ አምጥቶ ሌተናል ጀነራል ሲባል ይሄ አንድ የፖለቲካ ሹመት መስጫ ቦታ አይደለም። እድገት ጠብቆ መሰላሉን ጠብቆ ነው አንድ ሰው ኮሚሽነር የሚሆነው ካሉት ፖሊሶች መካከል ውስጥ። ይሄንን ተላልፎ ዝም ብሎ አንድ ወታደር አምጥቶ ሲያመጣ ኮማንድ ፖስት ማለት ነው። ወይም ደግሞ ሚሊተንት፣ ከሁሉ በላይ የሚገልጸው ይሄኛው የሚሊተንት ስሜት ወይም ደግሞ የወታደራዊ ስሜትን በህዝብ ላይ መጫን ነው። ህዝብን ማስፈራራት፣ ወታደር ተጫነኝ በላይ ላይ አዲስ አበባ ህዝብ እንደዛ ሊሰማው የሚያደርገው ነው። ይሄ የትም ያቆየው ህዝቡ እንደውም የበለጠ እንዲነሳ የሚያደርግ ምንድነው? በቅሎ ምንድነው የሚባለው መሳይ ማሰሪያዋን በጠሰች ቢባል አሳጠረች ይላል ያገራችን። ምክንያቱም ስትበጥሰው እንደገና ቋጥሮ ሲያጠር እያጠረ ነው የሚሄደው እና መፈናፈኛ እያጣ ነው እየሄደ ያለው የሚመስለው መሳይ። ገለታው አንድ የብልጽግና ሁነኛ የሆነ ሰው ስለ አዲስ አበባው የጀነራል አስራት ዲኔሮ ሹመት የሰጠውን አስተያየትና ያቀረበውን ምክንያት ስመለከት ምናልባት ሰውየው ወደዚህ ቦታ የመጣው በቤኒሻንጉል ጉሙዝ ክልል በነበረው አስተዋጽኦ ነው። እዛ ላይ ስኬታማ ስራ ሰርቷል። ለምሳሌ በክልሉ የሚንቀሳቀሱ ታጣቂዎችን ወደ ሰላም እንዲመጡ አድርጓል። የክልሉን ሰላም እንዲጠበቅ አድርጓል። በዚህ አንጻር በአዲስ አበባም ተመሳሳይ ስኬት ሊያመጣ ይችላል። በጣም ጸጥታው በደፈረሰበት አካባቢ ታጣቂዎችን ጭምር ወደ ሰላም የማምጣት ብቃትና አቅም ስኬትም ስላለው ነው የሚል መከራከሪያ አምጥቷልና ቤኒሻንጉል ጉሙዝና አዲስ አበባን ምን አገናኛቸው? ሰውየው በራሱ ወደ 3-4 ዓመት በቆየበት የቤኒሻንጉል ጉሙዝ ቆይታው መጠነ ሰፊ የሰብአዊ መብት ጥሰት የተፈጸመበት ቀጠና ነው። የአማራ ተወላጆች አስክሬናቸው በግሬደር በአንድ ጉድጓድ ውስጥ የተቆፈረው እኮ እሱ እዛ በስልጣን ላይ የኮማንድ እዙ አዛዥ በነበረ ጊዜ ነው። መልሷቸዋል፣ ወደ ሰላም አምጥቷቸዋል የተባሉት ታማጺ ቡድንም አሁን መሳሪያቸውን ከእንደገና ወልውሎ ወደ ጫካ ገብተዋል። ይኸው ቤኒሻንጉል ጉሙዝ ክልል የከፋ ሁኔታ ውስጥ ነው ያለውና ከአዲስ አበባስ ጋር ምን አገናኘው? አዲስ አበባ ውስጥ ሸምቆ የገባ ታጣቂ አለ። እሱን ወደ ሰላም እንዲያመጣ ተፈልጎ ነው። አንዳንድ ጊዜ የሚያቀርቡት ምክንያት በራሱ በጣም አስቂኝና አስገራሚ ነው። ገለታው አዎ አስገራሚ ነው መሳይ። እኔ አንድ በጣም እነዚህን ሰዎች የሚያዳምጡ ከሆነ አንድ በጣም መጠየቅ ያለብን ነገር
ይሄ ሹመት እኮ ፖሊስ ላይ ነው የተጫነው። ፖሊስነት እኮ ትምህርት ይጠይቃል ነው መጀመሪያ። የወታደር ትምህርትና የፖሊስ ትምህርት እኮ አንድ አይደለም። ሳይ እንደመቸም አሁን ይሄንን መናገር ይኖርብናል። እዚህ ወታደር ሌላ ነው የሚማረው። ተገልበጥ፣ ተንከራበጥ፣ ተራራ ላይ ወጣ፣ ይሄንን በል፣ ተኩስ፣ አልመን፣ ጠላት የሚባል ደግሞ ቃል አለ ወታደሮችን ትምህርት። ኤነሚ በዚህ በኩል ሲመጣ እንዴት አደርጋለህ? ፖሊስ እኮ ፍትሐ ብሔር ነው የሚያጠናው። ወንጀለኛ መቅጫ እኮ ያጠናል ፖሊስ። የፍትህ አካል እኮ ነው። መሳሪያ ዝም ብሎ ስለሚይዝ ሽጉጥ ስለሚይዝ ወታደር ማለት እኮ አይደለም እኮ። ስለዚህ ይሄንን ያውቀዋል። ይሄ አሁን የኮሚሽነር የመጣው ሰው ያተባለው ቤንሻንጉል ሄዶ ኮማንድ ፖስት ሆኖ ሰምቻለሁ። እዛ አካባቢ ሄዶ ብዙ ችግር አሁን እዛ አካባቢ ደውል አለኝ አንድ ሰው ሲናገር ሲደውል የሰራውን ጉዳት እዛ አካባቢ ያንዳንዱ ሰው ይነግርሃል ያደረገውን ይልሃል። እዛ አካባቢ ያለው ስሞታ ሌላ ነው አሉ። እሱ ቀርቶ ግን እኔ እንደው ይሄ ስርዓት አሁን አዲስ አበባ ከንቲባ ቢኖራት መሳይ ካቢኔ ቢኖራት ህዝብ የመረጠው ካቢኔ እንደዚህ የፖሊስ ትምህርት ያልተማረ አዲስ አበባን የሚያክል ትልቅ ከተማ ደግሞ አዲስ አበባ በመሰረቱ የኢትዮጵያ ዋና ከተማነቷ ብቻ አይደለም የአፍሪካ ዋና ከተማ ናት። የአፍሪካን ዩኒየን የተቀመጠባት ዋና ከተማ ናት። እነዚህ ሁሉ እኮ ይታዘቡናል እኮ መሳይ ያያሉ እኮ የአዲስ አበባ ውስጥ ፖሊስ ኮሚሽነሩ የሚሊቴሪ ጀነራል ተቀመጠ ሲባል እኮ ምንድነው እየሆነ ያለው? ያ ባለፈው ያነሳል ኮማንድ ፖስት መጣ ማለት ነው ወይስ ደግሞ የዚህ ወታደራዊ ስሜት ህዝቡ እንዲሰማው እየተደረገ ነው ያለው? እኛም እንደዛ እንዲሰማን። ምክንያቱም ፖሊስ ከተማውን በሙሉ ነው የሚጠብቀው፣ ስብሰባ ሲኖር በሙሉ ነው የሚጠብቀው። ስለዚህ ያልተማረ ሰው ፖሊስነት ያልተማረ ሰው በምን ሂሳብ አጥር ዘሎ ይመጣል ነው የመጀመሪያው ነገር። እነዚህ ሰዎች ሊደግፉት የዚህ የሰውየው ጥንካሬ ምናምን የሚለው ነገር ቀርቶ ይሄ መዋቅር ዘለል የሆነ አሰራር የማይቃወም ሰው እኔ በጣም ያሳዝነኛል። ሌላው አሁን የጥንካሬው ጉዳይ አንድ ጨካኝ የሆነ ሰው ጸጥ አድርጎ ረግጦ ጸጥ ያደረገ ሰው አዲስ አበባ ላይ ጥሩ አድርጎ ጸጥ አድርጎ ይገዛል ይባላል። ይሄ ነው መመዘኛ በእውነት? አዲስ አበባ እኮ ከተማ ናት፣ የሰለጠነ ህዝብ ነው በጣም። ቤንሻንጉል የሰለጠነ ነው ማለት አይደለም፣ ግን የከተማ የሜትሮፖሊታን የሚባለው አይነት አስተሳሰብ እንደዚህ አይነት ፖለቲክስ ያለበት ቦታ ነው። ስለዚህ ያንን አንደርስታንድ ያደረገ የህብረተሰቡን ሶሻል ፋብሪክ አንደርስታንድ ያደረገ የከተማዋን ከፍታ አንደርስታንድ ያደረገ ፖሊስ ነው የሚያስፈልጋት። በዛ ደረጃ የነቃ የበቃ ፖሊስ የሚያስፈልጋትን ከተማ ነው ወታደር አንጥቶ የሾመባት መሳይ እና ይሄ በጣም አሳዝኖኛል። በጣም እኔ ያሳዘነኝ ሰውየው አይደል፣ ሰውየው ምን እንደፈለገው ነው የሚሆነው። እንዴት ግን ሀይ የሚል እዛ አይኖርም? እዚህ ካቢኔ ምናምን የሚባለው ውስጥስ እንዴት እንደዚህ ይደረጋል አይባልም ወይ? ገለታው እንግዲህ የደረሰን መረጃ የሚያመለክተው አብይ አህመድ በጸጥታ መዋቅሩ ላይ እርግጠኛ አይደለም። እየመጣሉ ብዙ በቀጣይ የሚፈራቸውና የሚሰጋቸው ነገሮች እግር አውጥተው ከደጃፉ ደርሷል። ምርጫን ተከትሎ የሚመጣው በምርጫውም ራሱ ይሄ ሙሉ በሙሉ የተቆጣጠረውና ራሱ የሚያሸንፍበትን ምርጫ ራሱ የሚፈራበት ሁኔታ ነው ያለው። ሰው እየተመዘገበ አይደለም፣ በቅስቀሳም በማስፈራራትም እየተመዘገበ ያለው ሰው ቁጥሩ አነስተኛ እንደሆነ ነው የሚነገረው። በዚህ በዲጂታል መታወቂያም እያስፈራሩት ነው። ባትመዘገቡ በዚህ በዲጂታል መታወቂያ አማካኝነት የት እንዳላችሁ፣ ምን እያደረጋችሁ፣ ምን እንደያዛችሁ፣ ምን እንደቀበራችሁ እናውቃለን የሚል ሰው ራሱን እንዲጠራጠርና በፍርሃት ወጥቶ ምርጫው ላይ እንዲሳተፍም እንደዚሁ ኢመደበኛ በሆነ መልኩ ቅስቀሳ እያደረጉ ነው። ሌሎች ነገሮችንም ፈርቷል። እንግዲህ አስራት ዲኔሮን አዲስ አበባ ሲያመጣው ምናልባት አዲስ አበባ አካባቢ የታጠቀ ኃይል ዳር እያለ ከሆነ ወይም እየተጠጋ ሊሆን ይችላል የሚልም ስጋት አለው። ወይም ደግሞ ውስጥ አርበኞች አሉ፣ ከውስጥ ሊጀምር ይችላል የስልጣን መፈናቀል ውስጥ ከሚደረገው ትግልም ሊመጣ ይችላል የሚልም ስጋት ሊኖረው እንደሚችል አይጠረጠርም። ብቻ በዚህም ተባለ በዚያ የጸጥታ መዋቅሩን በጣም ማስተካከል፣ የቀረቡ ሰዎች ወደሱ አካባቢ ያሉትን በታማኝነታቸው አብይ አህመድ የሚመርጣቸው ሰዎች ወደዛ መዋቅር ውስጥ እንዲገቡ እያደረገ ነው። እንግዲህ ሰሞኑንም ተወያይተንበታል። የሚመጣ ለውጥ ካለ እናያለን። ሌላው የአብይ አህመድ የዱባይ የአቡዳቢ ጉዞ ነው። ገለታው ይህንንም ጉዞ በተመለከተ ባለፉት 2 ቀናት እንግዲህ ዛሬ ላይም እንደዚሁ የእነሱን ሚዲያዎች ስከታተል ነበር። ስለመመለሱ የሚገልጽ ነገር አላገኘውም። ምናልባት በተባበሩት አረብ ኤሚሬትስ አካባቢ አሁንም አዳዲስ የኢራን የሚሳኤልና የድሮን ድብደባዎች እንዳሉ የሚያሳዩ ማስጠንቀቂያዎች እየተላለፉ ነው። የእጅ ስልክ ላይ እንደዚሁ ማስጠንቀቂያዎች እየተሰራጩ እንዳለ የማስጠንቀቂያ ድምጾች በየከተሞቹ እየጮሁ እንዳለ ነው ምንሰማው።
ለደህንነቱም ተሰግቶ ሊሆን ይችላል በአንድ ቀን በሁለት ቀን ሳያጠናቀቅ ለሶስተኛ ቀን የተሻገረው። ለማንኛውም ጉዞውን እንዴት አየው? ምንድነው ሊባል የሚችለው? አብይ አህመድ ወደዛ የሄደበት ሁኔታን በተመለከተ ደጋፊዎቹና ባለስልጣናቱ የሚሉትን እንመጣበታለሁ። ግን ምን ማለት ይቻላል? በዚህ ወቅት ላይ አንድ የሀገር መሪ ወደድነውም ጠላነውም ደገፍነውም ተቃወምነውም ሀገር ኢትዮጵያ የምትባልን ሀገር ወክሏል። እንደው ዝም ብሎ ብድግ ብሎ አውሮፕላን አስነስቶ ወደዛ ቀውስና ጦርነት ወዳለበት ቦታ መብረር ምን የሚሉት እንደው እንዴት አድርጎ ነው ሊፈታ የሚችለው? በጣም ኢንተረስቲንግ ነው። ያልተጠበቀው የመጀመሪያ መሪን መሆኑ ነው እንግዲህ በዓለም ላይ ወደዛ ሀገር ያመራው። እሱ ራሱ የለጠፈውን አንድ ጽሁፍ እያየሁ ነበርና ምንድነው ብሎ እዛ ፌስቡክ ላይ የለጠፈው ውይይት አድርገን ከንጉሱ ጋራ ነው የሚለው የሁለቱ ሀገራት ትብብር በማጠናከር ቀጣናዊ መረጋጋትን ለማምጣት ተመካክረናል ነው የሚለው። እንግዲህ ቀጣናዊ መረጋጋት ይመጣ ዘንድ ስምምነት ላይ ደርሰናል የሚል ነው። ደግሞ የዛ ሀገር ጋዜጦች ደግሞ ሁለቱ መሪዎች በንግድ እና በጋራ እድገት ዙሪያ በጋራ ብልጽግና ዙሪያ ተነጋግረዋል አንደኛ። ሁለተኛ አብይ ኢራን የምታደርገውን ድብደባ ተኩስ ተቃውመዋል። በዩኤኢ ላይ ብቻ ሳይሆን በጎረቤት አካባቢ ሀገሮችም የምታደርገውን ጥቃት ሁሉ ተቃውመዋል። ኢትዮጵያም ከዩኤኢ ጎን እንደምትቆም አረጋግጠዋል ይላል። የዛ ሀገር ጋዜጣ ነው ይሄን የሚለው። አብይ ይሄንን አላለም፣ ግን ጋዜጦቹ ይሄንን ብለው ዘግበዋል። እና እንግዲህ ይሄ ነው የወጣው ጋዜጣ ከላይ ያለው። ግን ይሄ ሰው የሄደበት ምክንያት ምንድነው የሚለው እሱ ነው ትንሽ አይ ቲንክ የብዙ ሰው ኢንተረስት የሳበው የሚመስለኝ። እና እኔ የሚመስለኝ መሳይ አቴንሽን ለማግኘት ነው የሚመስለው። ይሄ ምንድነው ዝንባሌ ለመሳብ። ሰውየው በውስጥ በጣም ተቸግሯል እንደምታውቀው። የመሳሪያ እጥረት በከፍተኛ ሁኔታ ነው ያለው። የጥይት እጥረት በጣም ገጥሞታል። የብር የገንዘብ እጥረት በጣም ገጥሞታል። አሁን የነዳጅ በተለይ ደግሞ ጭማሪው ስለመጣ እና አሁን ኢሚዲየትሊ የሚገኝ ነገር ባይኖርም ግን ይሄ ጉዞ አቴንሽን ይስብልኛል። እዛ ዩኤኢ አካባቢ ላለ ይሄ በክፉ ጊዜ ያለ አይደለም ደርሶ መጣ ጠየቀን የሚለው ነገር ስሜት ራሱ አቴንሽን ይስባል። እና ያችን ወዳጅነት በማጠያየቅ በዚች ቀዳዳ ውስጥ እቺን የጎደለች ኪሴን ይሞሉልኛል የምትል ቀጭን ካልኩሌሽን ይዞ ነው የሄደው ነው ብዬ ነው ማምነው መሳይ። ከዛ ያለፈ ነገር ምን ሊያደርግ ይችላል? ሌላ ልናስብ የምንችለው ነገር የለም መሳይ። ይሄ ነው ይሄንን ለማድረግ ነው አቴንሽን የተወሰነ ደረጃ ሰብስቦ እንግዲህ ቀጣይ ደግሞ እርዳታዎችን ስጠይቅ እምቢ አይሉኝም ነው። አሁን ትልቁ ጥረት ኢትዮጵያ ውስጥ ጥይት ነው። ጠመንጃ ጥይት በየጊዜው ነው የሚፈሰው። የጦርነቱ ስኬል እየጨመረ ነው የመጣው። ደግሞ ትግራይ አካባቢ ዋጋለው እያለ ነው ያለው። ስለዚህ ለዚህ የሚሆን ምርጫው ደግሞ ሲመጣ ደግሞ የበለጠ ብዙ ስምሪት ያስፈልጋል። ብዙ ካሚዮኖች መሰለፍ መቻል አለባቸው አሁን። ስለዚህ ከዚህ ጋር የተያያዘ የራሱን ኪስ ለመሙላት እና ይሄ ምንድነው ሀዘኔታ ነው ይባላል። ርህራሄ ሀዘኔታን ለመግዛት የተደረገ ጉዞ አድርጌ ነው ማየው መሳይ። ገለታው ምናልባት ቀደም ሲል ያልከው ይህንን ድጋፍ ለማሳየት አጋርነትን ወዳጅነትን ለማሳየት በዚህ ወቅት ላይ የተባበሩት አረብ ኤሚሬትስ ጭንቅ ምጥ ውስጥ ባለችበት ጊዜ ከጎናችን የመጣ መሪ በሚል ነገ ከነጎዲያ እንደው ይህንን ኪሱን ለመሙላት የሚለው መከራከሪያም ቢሆን እንደው የኢትዮጵያ መሪ ነው እሱ። እውነት ለመናገር ኢትዮጵያ የምትባል ሀገር ታሪክ የ3000 ዘመን ታሪክ ያላት አፍሪካን ነፃነት ምልክት የሆነች ሀገር በብዙ ነገር ከተባበሩት አረብ ኤሚሬትስ ከፍ ብላ መታይ ድህነቷ እንዳለው ነው። የዛች ሀገር መሪ ነው። ክብር የሚባል ነገር አለ። በዚህ ወቅት ላይ እንዲሁ ዝም ብሎ ተነስቶ በሮ ለዛች ሀገር ምክንያቱም ሀገር ውስጥ ብዙ ቀውስ አለ። በጣም ብዙ ቀውስ። ሌላው ይቀር ለመነሻችን ላይም ማንሳት የሚገባ ነው። ለጊዜ በአሁን ሰዓት በጋሞ ዞን የደረሰው እኮ የጎርፍና የምንድነው የመሬት መንሸራተት አደጋ 174 ሰው ደርሷል እኮ የጠፋው። አስክሬን የተገኘው እስካሁን 80 አካባቢ ነው። ከፍተኛ ሐዘን ህዝቡ ተሰብሯል። ቅስሙን የተሰበረው በዚህ ወቅት ላይ አብይ አህመድ የት ነበር መሆን ያለበት? ኢትዮጵያን ለሚጠፋፉበትና ለሚገዳደሉበት ጦር መሳሪያ ለማግኘትና ለዛ ድጋፍ የሚያደርገውን ገንዘብ ለማግኘት ከሆነ
ስለ ኢትዮጵያስ ማን ሊያስብላት ይችላል? ይሄ መሪ በዚህ ደረጃ በዚህ ወቅት ላይ እንዲህ አይነት በጣም ሪስክ ያለው አደጋ ያለው እርምጃ ወስዶ ወደዛ ቀጠና መሄድና ብዙ ነገሮችን እንድናስብ ያደርጋል። የዚህን ሰው ያለፉትን 8 ዓመታት ስለ ኢትዮጵያ ያለውን ግንዛቤ ስለ ህዝቡ ያለውን ስሜትና ወገንተኝነት በደንብ አድርገን ጥያቄ እንድናነሳ የሚያደርገን የጉዞ ነው ማለት እንችላለን። እንዳልከው በኢራን ላይ ያለው አቋምን በተመለከተ እስካሁን በይፋ የገለጸው ነገር የለም። ለኳታርም ለኦማን ለኩዌት ለነዛም እንዲሁ መሪዎች ደውሎ ሀዘኑን ገልጿል፣ ድጋፉን አሳይቷል። ግን በይፋ በመንግስት መገናኛ ብዙሃን ወይም ደግሞ በራሱ በመንግስት በኩል የተገለጸ የአቋም ጉዳይ የለም። ሌላው ቀርቶ የኢትዮጵያ እስልምና ጉዳዮች የመጅሊሱ ፕሬዝዳንት ኢራን ኤምባሲ ሄደው ያስቀመጡትን የሀዘን መግለጫና የድጋፍ ማሳያ መድረክ ፎቶግራፉ ከሚዲያ ላይ እንዲነሳ ነው የተደረገው። አብይ አህመድ በዚህ በኩል ሚዲያ ላይ የኢራን ተቃዋሚ መስሎ መታየት አይፈልግም። ግን ደግሞ ውስጥ ለውስጥ እንደዚህ አይነት አጋርነትን ወዳጅነትን የሚያንጸባርቁ ጉዞችን አደጋ ያለው ጉዞችን ያደርጋልና ትንሽ ግራ የገባው ነው። የዲፕሎማቲክ ማህበረሰቡንም አነጋግረናል። አሁን ስማቸውን መጥቀስ ማንፈልግ ምናልባት ወደፊት ቃለ መጠይቅ እናደርግላቸዋለን። የነገሩን ነገር አለ። ይሄ ያልተለመደ ነው፣ ምናልባትም የሚያስደነግጥም ነው። የትኛውም ጉዳይ ቢኖር እንዲህ አይነት አደጋ ያለው አካባቢ ተነስቶ መብረር እጅግ አደገኛ ነው። የወታደራዊ ባለሙያዎችንም አነጋግረናል። ለሻለቃ ማሞ የገለጹልን ነገር አለ። እንኳን በመሪ ደረጃ አይደለም በታች ባሉ ባለስልጣናትም እንዲህ አይነት ጉዞ አይመከርም። ሁለቱም ሀገራት የአደጋ አሰስመንት ፍተሻ ያደርጋሉ። አደጋ ካለው በፍጹም እንዲህ አይነቱም ነገር ተቀባይም ላኪም ሀገር የሚፈቅዱት ጉዳይ አይደለም፣ በጣም አደገኛ ስለሆነ ይሄ ከጀብደኝነትና ከተራ ግብዝነት ያለፈ ምን ልትለው ትችላለህ? አይ እንደዚህ የበሰለ የፖለቲካም ጉዞ አይደለም መሳይ። ሰውየውን የምናውቀው አይደለም። ይሄው አብይ አህመድን የበሰለ እንደዚህ የተጠና አይደለም። አሁን ያልነው ቺስስ ስሜት ቤተሰብም አይደለም። ሰውየው እዛ እንደ ወንድም ነው አይደለም። ቤተሰብ መስርቷል እዛ ዩኤኢ ውስጥና ሄድ ብሎ ድንገት በክፉ ጊዜ የተገኘ በመባሌ የንቀዳዳዎችን ሞላለሁኝ ብዙ ገንዘብ አገኛለሁኝ የብዙ ዘና አካባቢ ፖለቲከኞች የዩኤኢ ፖለቲከኞችም በዛ ጊዜ እኮ የጎበኘን ነው በሚል እንደው ሳብ ያደረጉ ይሰጣሉ የሚል ነገር ከዚህ ያለፈ ነገር አለው ብያለሁ መሳይ። በመሰረቱ ግን ጋዜጦቹ አውጥተዋል ዛሬ ከኢራንን አወገዘም የዩኤኢ ዜና አገልግሎት ነው እንደዘገበው እና ኢራንን አውግዟል ነው የሚለው። በጣም የሚያስገርም ነገር እኮ ከኢራን እኮ ድሮን ይገዛል። ድሮን ባለፉት የተገዙ ድሮኖች ከኢራን የተገዙ ናቸው። ይሄን ታስታውሳለህ መቼም አንተም ዘግበው ይሆን እንደሆነ አላውቅም እኮ የተወሰኑ ግን እንደውም ባለስልጣናት እየሄዱ ኢራን ውስጥ እየሄዱ የድሮን ግዢ ይፈጽሙ ነበር፣ ስምምነት ያደርጉ ነበር ከጦርነቱ ቀደም ባሉት ጊዜያት በጣም በቅርብ ጊዜ ውስጥ እና ከፍተኛ የጦር መሳሪያ ግዢ የሚፈጽም ሌላ ሀገር የሚሸጥለት ስላላገኘ ከኢራን ነበር የሚገዛ የነበረው አብይ አህመድ ማለት ነው። ስለዚህ እዛም እዚህም የሚረግጥ ነገር አለው። ግን ዩኤኢ ላይ የተጣበቀበት መንገድ ገንዘብ ነው። በቃ አሁን በምንድነው የሚለው በአካባቢው በቀጣናውም በሚደረገው የመረጋጋት ስራ ላይ ኢትዮጵያ ከዩኤኢ ጎን ትቆማለች አሉ አብይ አህመድ ተብሎ ነው የተዘገበው እዚህ ዜና አገልግሎት ላይ። ያ ማለት እንግዲህ ምንድነው የዩኤኢ ፍላጎት በእኛ ቀጣና አንዱ የታወቀ ነው። ያው የዚህ አርኤስኤፍን በመደገፍ መከራ ያየን አስታጥቀን የደግፍን ያለን ቤንሻንጉል የተበጠበጠው በዛ አይደለም። ይሄ ይቀጥላል ማለት ነው እንግዲህ በዚህ ሰው ሂሳብ። ስለዚህ የዚህ የፋክሽኑን ወይም ደግሞ የዚህ የገልፍ ሀገሮች ፋክሽን አለ የምንለው አሁን ቀዝቀዝ አለ በጦርነቱ ምክንያት የዛ ደጋፊነቱን አረጋግጦ የመጣበት ያረጋገጠበት ጉዞ ነው። በአጠቃላይ ግን እኔ በጣም አንዱ ያሳዘነኝ ነገር ምንድነው ያልከው ነገር ነው። እንዲሁ ስታስበው በደንብ ለምሳሌ አሁን ይሄ ፕሮቶኮል ያለው ጽህፈት ቤት ያለው በደንብ የሀገርነት ግርማ እንደዛ ያለው እኮ እንቅስቃሴ አንድ መሪ ዝም ብሎ እንደዚህ አይነት ሰዓት ውስጥ አይገባም። ቢመታስ ለምሳሌ እዛ ሄዶ ቢሞት ለምሳሌ አሁን እንበል ገበያ ሆነን ምንድነው በህዝብ የተወደደ መሪ ነው እንበል እናውጣው አሁን ያለውን ቅራኔውን እናውጣና እንደዝም ብሎ ኢትዮጵያን የሚወዱት መሪ ቢሆን ድንገት ሄዶ ይሄ ሰው እዛ ቢመታስ ምንድነው ታሪኩ የሚሆነው? በእብድ ሰዓት ሊጎበኝ ሄዶ
ተመቶ ሞተ መሪ ተብሎ በጣም አወራጅ ነገር እኮ ነው መሳይ። ከጥንቃቄ የላቸውም ወይ ሴኩሪቲ የላቸውም ወይ? ምን አይነት አስተሳሰብ ነው ሰውየው? ለምንድን ነው የሄደው? ብዙ ጥያቄ ውስጥ ነው የሚገባው። አንድ ይሄ ነው። ሁለተኛ እንደዚህ አይነት ድፍረት ካለ ይሄ እንዲህ አይነት ሪስክ መውሰድ ካለ ትግራይ ለምንድን ነው የማይሄደው? ትግራይ እኮ የፕሪቶሪያው ስምምነት ከተስማማ ስንት ጊዜ ነው? ዝር ብሎ ያውቃል? አሁን እዛ ጌታቸው እንኳን ዛሬ ምንድነው ያለው? ጌታቸው አንድ አመት ነው ትግራይ ናፈቀኝ ገብቻ አላቅም እኮ ነው ያለው አይደለም? እንደዛ ሲል ሰማን ዜና ላይ። ለምን ሄዶ ትግራይ ውስጥ ፕሪቶሪያው ስምምነት በተለይ እንደተፈረመ አካባቢ ህዝብ እያነጋገረ የፖለቲካ መፍትሄ መፈለግ አይዟችሁ ቢል እዛ እኮ ቢሞት ትግራይ ቢሞት ይሻላል። እዚህ ዱባይ ሄዶ ደግሞ እኮ የሆኑ ኢትዮጵያውያን አሉ አይደለም መውጫ ያጡ እነሱን ይዞ አይዟችሁ ብሎ እንደው ይዞ መምጣትም ወይ አንድ ነገር እኮ ነው መቼም። እንግዲህ ይሄን የሚያዳምጠን ከሆነ ነገ ሊያደርግ ይችላል መሳይ ማለት የተወሰኑ ሰዎችን አንጠልጥሎ ጠቅላይ ሚኒስትሩ 15 ሰዎችን በአውሮፕላን ይዘው ገቡ ሊል ይችላል። ለማናቸውም ግን እንደዚህ አይነት ጥያቄዎች አሁን ትግራይ ውስጥ ኦሮሚያ ክልል ውስጥ አሉ አንዳንድ አካባቢዎች። በተለይ ትግራይ ጉዳይ ይገርመኛል። ዝር ብሎ አያውቅም እኮ በቃ ትግራይን እኮ ወደዛ ነው የወረወሩት ያንን ሀገራችንን መሳይ። ለዚህ የሆነ ሰው ዛሬ ለዱባይ ለዩኤኢ ጓደኛው እሳት ውስጥ ገባ የሚባል ዜና ስንሰማ ለአንድ ኢትዮጵያዊ ምንድነው የሚያስበው? አንድ ትግራይ ሰው ምን ያስባል? አንድ ኢትዮጵያዊ ምን ያስባል የሚለው እንግዲህ ጉዳችን ነው መሳይ። እንደዛ ነው የማየው። ገለታው ወደ ትግራይ ያመራል የሚለው ነገር ያነሳው ነገር ትንሽ ፈገግ የምታሰኝ ናት። ለማንኛውም አማራ ክልልም ባህር ዳርም ጎንደርም ሲያቀና ምን ያህል ጦር አንቀሳቅሶ በሰማይ በምድር ከፍተኛ ጥበቃ ተደርጎለት ድሮኖቹም ዙ 23ቶችም ሄሊኮፕተሩም ወደ ሰማይ ላይ እየጠበቁት ከምድርም ከላይም ጭምር ከፍተኛ የሆነ ጥበቃ ተደርጎለት ለተወሰነ ሰዓት ገብቶ ለመውጣት የሚያደርገውን ትንቅንቅ የታዘብን ትግራይ ሄዶ ጆሮ ግንዱ በጥይት ሲበጠስ የሚያየው ሊሆን ይችላል። አናቅም ሊደርስበት የሚችልም አማራ ክልልም ያው በተባለው አይነት ጥበቃ ስር ሆኖ ገብቶ ስለወጣ እንጂ እንዲሁ በቀላሉ ገብቶ መውጣት የሚችልበት አይደለም። ለማንኛውም ገለታው የአብይ አህመድ ደጋፊዎች የአብይ አህመድ ባለስልጣናት በዚህ ጉዞ ላይ የሰጡት ያለው ምስክርነትና መግለጫ እጅግ ደግሞ የሚያሳዝን ነው፣ የሚያሳፍርም ነው። የሌሎቹን ይሄ የዲጂታል ሰራዊቱን እንተውና ሁለት አምባሳደሮች ያወጡትን በማህበራዊ ሚዲያቸው ላይ ያወጡትን አስተያየት እስቲ እንመልከተው። አምባሳደር ባጫ ደበሌ በኬንያ የኢትዮጵያ አምባሳደር ክስተቱን አብይ አህመድ ያኔ ለሉናው ጦርነት መለዮ ለብሶ ወደ ዘመቻ ከገባው ክስተት ጋር ነው ያያያዘው። እንደዚህ አይነት ጀግንነት እንደዚህ አይነት ቆራጥነት የትም አይገኝም። ይሄ ከፍተኛ የአመራር ብቃት ነው። በችግር ጊዜ ለአጋር ሀገር ለወዳጅ ሀገር የሚታይ ትልቅ ስጦታ ነው በሚል ነው የገለጸው። እውነት አምባሳደር ባጫ ደበሌ ይሄንን ጽፎታል በሚል ትክክለኛው አካውንቱ ጋር ሄጃይቼ የሱ አካውንት ነው ብሎታል። በእንግሊዘኛ ነው የጻፈው። ምን ማለት ነው? ሌላው በጅቡቲ የኢትዮጵያ አምባሳደር ዶክተር ለገሰ ቱሉ ያው ስሙን እየረሳን ነው እንግዲህ ከሚዲያ ሲጠፋ ስሙም እንዲሁ እየጠፋን ያለውና እሱ የጻፈው በራሱ የሚገርም ነው። የሱ መገለጫ ደግሞ ጠንካራና ደፋር መሪ ሊያደርግ የሚችላቸውን ነገሮች በዝርዝር ካስቀመጥ በኋላ ይሄ ነው እንግዲህ አብይ ማለት አይነት ነገር ነው የነገረን። ምን ብለን እንቀበለው? እንዴት አድርገን እንረዳው? የብልጽግና ጫማ ውስጥ ሆነን የነዚህ ሰዎች ሁለት ባለስልጣናትን አምባሳደሮችን መልእክት ስናየው እውነት ጤናማ አይደለም። ችግር አለ ገለታው፣ ከምናስበው በላይ ችግር አለ ብልጽግና መንደር። እሱ እኮ ነው አንዱ ትልቁ ችግር። አብይ አህመድም እንዳይማር ያደረገው እኮ እሱ ነው። አሁን በተከታታይ የምናየው ችግር ከስር ያሉ ሰዎች በአካባቢው የከበቡት ሰዎች ሀይ አይሉት፣ ምክር አይሰጡ፣ የስሳሳት ስተቱን የጀግና ነው ይሉታል። የተሳሳተን ሰው የጀግንነት ምልክት ይሰጡታል። ከዚህ የተነሳ ትምህርት አናይም አብይ ላይ በቃ ያደረች ከአንድ ስተት ወደ ሌላ ስተት እየገባ ነው ያለውና እነዚህ ሰዎች ያሳዝኑኛል በጣም። ሌላ ምን ማለት እንደሚቻል አላቅም፣ ግን ይሄ ምንም የጀግንነት ማሳያ አይደለም። በእውነት ጀግና በሀገር ውስጥ ሰላምን ያመጣ ሰው ነው። በእውነት የፖለቲካ መፍትሄ ያመጣ ሰው ነው ጀግና ማለት። ተሸንፎም ቢሆን
ለህዝብ ሲል ለኢትዮጵያውያን ሲል ብዙ ዋጋም ከፍሎ ቢሆን ይሄን ሁሉ ኢትዮጵያ ውስጥ ያለ የፖለቲካ ውጥረት ማርገብ ቢችል ያን ጊዜ ሲሞት ራሱ አብይ አህመድ ሲሞት ሐውልቱ ላይ የጀግና ስም ይጠቀስለታል ይጻፍለት ነበር በብዙ መጽሐፍ ይጻፍለት ነበር አሁን ግን የምታየው በሙሉ የሚወስዳቸው እርምጃዎች እኮ የፈሪዱላ ናቸው አንድ ነገር መጣ የፖለቲካ ጥያቄ መጣ ታንክ አሰልፎ ህዝብ ማስፈራራት አዲስ አበባ ውስጥ ምርጫ እየመጣ ነው ወታደር አንጥቶ ፖሊስ ላይ መሾም ህዝብ በዚህ ቦታ የተነቃነቀ ነው ወታደር አሳልፎ መላክ በለው ማሰር ማንገላታት አንድ ጥያቄ አንድ ሰው ፓርላማ ውስጥ ጠየቀ ዘብጥ ይመጣል ሚዲያ እንደዚህ አይነት ሰው ተናገረ ማባረር ይሄ የፈሪዱላ ነው የጀግና ዱላ ጀግኖች በመሰረቱ ዲሞክራት ናቸው አይደለም ጀግና መሪ ብዙ ጊዜ ምክንያቱም ራሳቸውን እኮ ለፍትህ ለህግ ለፍርድ ቤት አሳልፈው የሚሰጡ ለአቃቢ ህግ አሳልፈው የሚሰጡ ለጠየቅ ብለው የቆረጡ እነሱ ናቸው ጀግኖች ይባላል እንጂ አንድ ሰውና አንድ ጥይት እስኪቀርደስ ወጋለው የሚል ሰው ለኔ ምንም ጀግንነት የሚያሳይ አይደለም ይሄ ዱባይ መሄድ ግን ምንም ከምንም ጋር የምታገናኘው አይደለም እንደው አሰፋሪ ነገር ነው ግን ቅድም ያልኩ አንተና አጀንዳ ናት ያለችው ያቺ ሄጄ በዚህ ሰዓት ባለበት ጊዜ ውስጥ ስታይ የዱባይ ሀብታሞች የዱባይ ፖለቲከኞች የመጡ በቃ በዚህ ሰዓት ኮማንም አልጎበኘንም እና ምን ይላሉ ለዛ ብርና ጥይት ማግኘት ነው በቃ ሌላ ነገር የለም የጉዞም አላማ ቀደም ሲል አንተ ከተከስከው ባሻገር የትኛውም ይሆን በሚልም አንስተናል ግን የገለጹልን ነገር የለም አሁን እነሱ የሚሉት የሁለቱን ሀገራት ትብብር ለማጠናከር ነው እንደዚሁም አጋርነትን ለማሳየት ነው ይሄ ነው ስኬቱ እና ለዚህ የኢትዮጵያ ህዝብ ያጨብጭብ ዋና የጉዞማ ይሄንን መስዋዕትነት የከፈለው በዚህ ቀውጢ ሰዓት በዚህ አስቸጋሪ ወቅት ላይ እዛ የደበት ምክንያት ምንድነው እንግዲህ እሱ የኢትዮጵያ መሪ ከሆነ ለኢትዮጵያ የሚያስገኘው ጥቅም ምንድነው ያ በዛ ነበር መለካት ያለበት እዛ አደጋ ውስጥ ገብቶ የኢትዮጵያን ህዝብ አድኖ ከሆነ በርግጥም አብረን ጀግና ነው ብለን ልናጨበጭብ እንችላለን የደበት ምክንያት ምንድነው መሄዱ በራሱ እንዴት እንደ ጀግንነት ሊቆጠር ይችላል የደበት ሄዶ ሊያመጣ የሚችለው ነገር ሳይጠቀስ መሄዱ ብቻ ጀግና ነው መሄዱ ብቻ ደፋር ነው እንዴት ሊያሰኝ ይችላል እነዚህ ሁለቱ አምባሳደሮች እውነት ለመናገር ነገ የሚያፍሩበትን ነገር ነው ያደረጉ ያሉት አብይ አድርጉ ብለዋቸው ወይም ለመወደድ ብለው ወይም ያሽከራሽከር በዚህ መልኩ ተወዳጅነትን ለማግኘት አድርገውት ከሆነ ምን ጊዜም የሚያፍሩበት ታሪክ ነው ግን ምንድነው የምናገኘው ጥቅም የሚለው አንታውን በዘረዘርከው መልኩ አብይ አህመድ ቀውስ ውስጥ ነው ያለው በራሱ እረፍት የሚነሳ ነገር እየመጣበት ነው በግራ በቀኝም የሚመጣው የህዝብ ድምጽ እያስፈራው ነው ፍርሃት ውስጥ ገብቷል በተለይ አሁን በዓለም አቀፍ ደረጃ የተከሰተው የነዳጅ እጥረት የአብይ አህመድ ሰራዊት ያው የተባበሩት አረብ ኤሚሬትስም ይሄን ሰራዊት እየተጠቀመች ነው ኢትዮጵያ ውስጥ ለምታደርገው ሱዳን ውስጥ ለምታደርገው የተለያዩ የሷ ተልኮች አንድ የምትጠቀመው የኢትዮጵያን ሰራዊት ነው ለሱ ትራንስፖርት የሚሆን ነዳጅ የለም ያንንም ፍለጋ ሊሆን ይችላል ብዙ ነገር እንድንጠቅስ የሚያደርገን ነው በዚህ በክፉ ጊዜ አብሬክሉን ያለው የተለየ ነገር የለም ምናልባት በዛው የምንድነው የእንትንናቱን አግኝቶ ኮነ ነፋጡማም በዛው ደርሶሳቸውም ጋር ያው ልጅነቱን አሳይቶም ለመምጣት ሊሆን ይችላል ግን ገለታው ከዛ ያለፈ ለኢትዮጵያ ህዝብ ጠብ ያለ ነገር አያስገኝም ከዛ ይልቅ አንድ ብጣሽ መልእክት አንድ አረፍተ ነገር በጋሞ ለደረሰው የህዝብ ልቂት ሐዘኔን ገልጻለሁ ቢልም እኮ አንድ ነገር ነው የለም እንደዛ የሚባል ነገር የለም ምናልባት በተባበሩት አረብ ኤሚሬትስ ላይ ኢራን ባሳረፈችው ምት የሞቱት ሰዎች ምናልባት ከ5 4 ከዛ በላይ የሚደርሱ አይደሉም እዛ ግን ኢትዮጵያ በጋሞ ብቻ ከ174 በላይ ሰዎች መሬት ውስጥ ነው ያሉት በህይወት የሚገኝ የለም ያው ተስፋ መቁረጥ እንደሆነ ነው እየነገሩን ያሉት አርሲ ላይ ከ50 በላይ ሰዎች ተጨፍጭፈዋል አቤ ዶንጎሮ ላይ ወለጋ እንደዚሁ ከ20 በላይ ሰዎች አልቀዋል በተለያዩ ኃይሎች አሁን እዛ ዝርዝር ውስጥ አይገባም ግን ሁሉም ጋር የሞቱት ኢትዮጵያውያን ናቸው አንድ መስመር ያዘን መግለጫ አልሰማንም ያሳዝናል ሰውየው ከዚህ የራቀ ነው ምክንያቱንም አናውቀውም ኢትዮጵያ ለምትገነዘበው የምንችለው ነገር አይደለም በባህላችን ምንም ቢሆን በኢትዮጵያውያን ባህል ውስጥ በተለይ እንደዚህ ሀዘን ሲሆን እንደዚህ አይነት ብዙ ሰው ሲሞት ረገብ ማለት እና ርህራሄን የማሳየት ባህል ነው ያለን እሱ በተቃራኒው ነው
ሲያደርግ የምናየው ብዙ ጊዜ እኮ ታዝበነው የለም እስካሁን በህሊናዬ የማይጠፋኝ የትግራይ እንትን ነገር ማለት ትግራይ ያኔ መርዶ ተብሎ እናቶች የተሰበሰቡ አፈር የቧጠጡ በሚያለቅሱበት ሰዓት እሱ ከኢትዮጵያ ዜና አገልግሎት እንትን ጋር እግር ኳስ ጎል ያስቆጠርኩ እያለ ይዘላል ነጻል ይተቃቀፋል አንድ ጎል አገባው ወደ ኋላ ያገባው ወደፊት አገባው ምናምን እያለ ያንን ደግሞ በቴሌቪዥን ያስተላልፉታል ትግራይ ደግሞ በድምጽ ማጉያ መርዶ እየተነገረ ባለበት ሰዓት እና ሪሊ እንደዚህ አይነቱ አንዳንድ ነገሮችን ስታይ ራሽያ ሄዶ ሲመጣ ታስታውሳለህ እንደዚሁ ሞት የተመዘገበበት ጊዜ ነበር ዶር ብሎ አላየም ህዝቡን ብዙ ጊዜ በኋላ ሬሳ ቆጠራ ውስጥ ገብቶ እንደነበር አስታውሳለሁ እንደዚህ አይነት ባህሪው በተደጋጋሚ ያየነው ስለሆነ ይሄ ልዩ ነገር ነው ታሪክ ጻፊዎችም በኋላ የሚያነሱት ነገር ነውና አሁን ኢትዮጵያ ይሄን የሚጠብቅ ሁሉ አይመስለኝም ከዚህ ሰው የሐዘን መግለጫ ከሱ መጠበቁን ትቶታል መሳይ አጠቃላይ ገለታው በዚህ አጋጣሚ በጋሞ ዞን ለደረሰው አደጋ ባለፈው ማዘናችንን ገልጸናል ነገሩ ያበቃ አይደለም አሁንም አስክሬን ፍለጋው ተጠናክሮ ቀጥሏል እንደዚሁ ከአንገት በላይ እንደው ሐዘናቸውንም ለመግለጽ የሄዱ የአካባቢው ባለስልጣናት የፌደራል ባለስልጣናትም እንደው እነዚህን ሰዎች በዘላቂነት ከዛ አካባቢ ማንሳት የሚቻልበት ዳግም እንዲህ አይነት አደጋ እንዳይከሰት ማድረግ የሚቻልበት ከዚህ በፊት በጎፋ ዞን እንደዚሁ በተመሳሳይ ከ500 ሰዎች በላይ ያለቁበት የመሬት ናዳ ነበር ከዛ እንኳን ትምህርት ተወስዶ አካባቢውን ከዚህ አደጋ ለመታደግ የሚያስችል አንዳችም ስራ አልተሰራም ሌላው ቀርቶ ከመላው ኢትዮጵያ የተሰበሰበው እርዳታ ራሱ በአግባቡ ለተጎጂዎች አልደረሰም እዛው ባለስልጣናት ነው የተቀራመቱት እንዲህ አይነት ኢፍታዊ ነገር ነው የሚፈጸመው በሞቱት በሚጎዱት ሰዎች ላይ ራሱ ቁማር ነው የሚጫወቱትና አሁን ለነዚህ ሰዎች የሚደርስላቸው ኢትዮጵያ ህዝብ ነው ጠይቀውናል እውነት ለመናገር ከቦታው በውስጥ መስመር በስልክም በተለያየ መንገዶች ጠይቀውናል ድረሱልን ሐዘን ገልጸው ከንፈር መጣው ብቻ ነው የሄዱት ከዛ ያለፈ ምንም ነገር አናይም አስክሬን ማውጣት ራሱ በጣም አድካሚ የሆነውን ስራ ራሱ የአካባቢው ማህበረሰብ በራሱ በባህላዊ መንገድ ነው ያደረገ ያለው አንድም የመንግስት ድጋፍ የለበትም ያሳዝናል ለማንኛውም ለጋሞ ዞን ህዝብ ይሄ አደጋ ለደረሰበት ኢትዮጵያውያን ባለው አቅም እንግዲህ አሁን ሁሉም ችግርተኛ ሆኗል አሁን እኮ ማን ለማን ይረዳል ነው ሁሉም ችግር አብይ አህመድ የሁሉንም በራን ቋቅቶ ነው ችግርና መከራን በየቤቱ ያስገባው ማን ለማን ይሰጣል የሚለው ጥያቄ እንዳለ ሆኖ ቢያንስ ግን የምንሻል ሰዎች በቀን ሁለቴ ምን በላካልን አንዱን በማካፈል ወገኖቻችንን ማገዝ አለብን በዚህ ረገድ ድጋፍ የሚያደርጉ ኢትዮጵያውያን ካሉ ለሚቋቋመው ግብረ ኃይል በጎፈንድሚም ሆነ በተለያየ መልኩ ድጋፍ የሚያደርጉ አካላትን በማስተባበር እኛም የራሳችንን ኃላፊነት እንወጣለን ለጋሞ ዞን ህዝብ እንድረስ የሚለው መልእክታችን እንደው በያላችሁበት ለኢትዮጵያ እንድረስ እንላለን ገለታው ወደ ሚቀጥለው ርዕስ እንሂድ ምናልባት ዳንኤል ክብረትን የተመለከተ ነው ዳንኤል ክብረት በዚህ በአብይ አህመድ የአቡዳቢ ጉዞ ላይ ምን አስተያየት እንደሰጠ አላየውም ምናልባት በትዊተርም ሆነ በሌላ የማህበራዊ መድረኩ ላይ ጻፈው ካለ ልታስታውሰኝ ትችላለህ ነገር ግን አልተናገረም ያው በግጥምና በሆኑ በተቆላለፉ አማርኛዎች ነገሩን ይገልጻል ብዬ ጠብቄ ነበር እስካሁን አላየውም ነገር ግን ከዛ በከፋ ሁኔታ በአንድ መድረክ ላይ የተናገረው ግን በጣም የሚያሳዝን ይሄ ሰው ከጊዜ ወደ ጊዜ ባለፈው ስተቱ ከመማር ከባለፈው ስተቱ ተጸጽቶ ህዝብን መካስና ወደ ተሻለ ነገር ሰውን መምራት ሲገባው አሁንም ጥላቻ መጥመቅ አሁንም እናንተ ዞር በሉ እኛንን ባለቤት እናንተን አንይ እንዲህ አይነት በጣም አደገኛ መልእክቶችን የሚያሰራጭበትን መድረክ ነው አሁን ሰሞኑን የተከታተለው እስቲ እንስማው ህዝብም ይፍረድ ይሄ የአብይ አህመድ የማህበራዊ ጉዳይ አማካሪ ሚኒስትር ነው ግን እኔ ምንድነኝ በቃ ታስከብረው ራሷ እኔ የሚለው ሰው ከኢትዮጵያ ምንም መጠየቅ የለበትም ምንም ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው ኢትዮጵያን የሆነ ነገር ያደርጋሉ ይሟገታሉ መጨረሻ ሲሞቱ ለምን ቅበሩን ይላሉ ማን ባስጠበቀው አገር ነው ማን መጥቶ ቢቀበረው አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም ጃፓናዊ አይዘምትም ጀርመናዊ አይዘምትም እኔና እናንተ ነን ምን ዘምተው እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ ጀግነታቸውን ቀይረዋል ፓስፖርት ወስደዋል የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው ሄደዋል
እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኑሮ ከነሱ ጋር አንነጋገርም ነበር። እውነት ነው አያገባችሁ ምንል ነበር። ግን ይመጣሉ ይገባሉ። ለምንድነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? ከዛው ለምን የተከራዩበት ቤት ለምን እዛው አያድሩም? ለምንድነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? በቃ ለኔ ለናቴ ላክስቴ ላጎቴ ነው ጉዳዩ ካሉኮ መተው ነው ያለባቸው። እኛ ግን ይመለከተናል። እቺ ሀገር ብትፈርስ መጀመሪያ ምን ጎዳውኛል? አገር ምን እናጣውኛል? ገለታው ምን ቃል አለ እንግዲህ ይህንን ለመግለጽ ምን አይነት አማርኛ ምን አይነት ቋንቋ እንደምንጠቀምም አላቅም። ምን ትለዋለ? ለምንስ እንዲህ በዚህ መልኩ መምጣት ፈለገ? የብልጽግና ደጋፊ የሆኑ ዲያስፖራዎች የሉም? እነሱንም ይመለከታል። እንግዲህ የአብይ አህመድ ኢኮኖሚ አንዱ የጀርባ አጥንት ሬሚታንስ የሚባለው ከዚህ ከውጭ የሚላከው ገንዘብ ነው። እንግዲህ ተውን አትምጡብን ካሉ እችንስ ገንዘብ እንቶ አንላክ አይፈልጉም። ለሱ ሀገርን ፈርሞ የሰጠ ለኛ ደግሞ ባለቤት አይደላችሁም የሀገር ባለቤት አይደላችሁም ብሎ የፈረደብን ማን ነው? የሰውዬ ወዴት እያመራ ነው ገለታው? በመጀመሪያ ደረጃ ዳንኤል ክብረት አብዝቶ ስለ ብሔራዊ ጥቅም ሲናገር ብሔራዊ ኢንተረስት ይላል ብዙ ጊዜ ያነሳልና ምንድነው ፍየል የሚለው ነገር አለ ሀገራችን ሰው የበላች ፍየል ያስለፈልፋታል እና እነዚህ ሰዎች የሀገር የብሔራዊ ጥቅም ጉዳይ ያሳሰባቸው ሆነው ነው ስለ ብሔራዊ ጥቅም የሚያነሱትና በኢትዮጵያ ታሪክ ውስጥ የኢትዮጵያን ብሔራዊ ጥቅም አሳልፈው የሰጡ እንደነዚህ አይነት መሪዎች አልተመዘገቡም። ዲክቴተርስ ገጥሞናል፣ ባገነን መሪዎች ነበሩ በብዙ ነገር። ግን ኢትዮጵያ ውስጥ የውጭ ኃይል የሚፈነጭባት የኢትዮጵያ ብሔራዊ ኢንተረስት የተሸጠበት ዘመን ግን እንደዚህ የለም እና ይሄ ሰው ስለ ብሔራዊ ጥቅም ሲናገር ያንን ኢሜጅ ለመቀየር ይመስላል አንዱና መቼም ኢትዮጵያን ይሄን ምን ስተው አይመስለኝም። ከዛ ባሻገር ስለዚህ ስለ ትውልደ ኢትዮጵያን የተናገረው ነገር ያንን ሳዳምጥ ይሄን ቪዲዮ ሳያጭር ስለሆነ አየሁት። ስለዚህ ሰው በመጀመሪያ አንስተን የምንነጋገረው ነገሩ ቁም ነገር ስላለው ሳይሆን ግን ውሳኔ ሰጪ ነው። ቅድም ያልከው አንተ መሳይ ተወደደም ተጠላም አማካሪ ነው። የጠቅላይ ሚኒስትሩ ያለው የሚሆን ነው። ዛሬ ስለዚህ ስለ ዲያስፖራ የተናገረው ሊያስፈጽም የሚችል ሰው ህግ ሊያስወጣም የሚችል ሊሆን ይችላል። ስለዚህ የግድ እየተከታተልን እግር ተግር እየተከታተልን የሚያነሳቸውን ስህተቶች ለኢትዮጵያውያን እናጋልጣለን። ማጋለጣችን ዓላማ ደግሞ እንደው ህዝቡ የመሪዎቹን እነዚህን ሰዎች እየታዘበ እንቢኝ እንዲል ህዝባዊ ቢተኝነት እንዲያስነሳ ብቻ ነው። ከዛ ዓላማ አንፃር ነው እንጂ ቁም ነገር ሰተነው አይደለም። አራት ነገሮች እናንሳ መሳይ በዚህ ጉዳይ ላይ ለሙግት የሚሆኑ ማለት ነው። አንደኛው ጉዳይ ስለዚህ ስለ እንትን ሲናገር ስለ ኢትዮጵያውያን ወይም ደግሞ ኢትዮጵያን አሜሪካን ስንበል ወይም ደግሞ ውጭ ሀገር ያሉ ዲያስፖራው ዜግነታቸውን ስለቀየሩትና ስለነሱ ስለሆነ የተናገረው ስለነሱ ስናነሳ አንደኛው ሁሉ ጊዜ ዳንኤል የሚገርመኝ ምን ሚናው ምን ስለሆነ ነው ይሄንን ኢሹ የሚያነሳው እሱ የሚለው የሁሉ ጊዜ ጥያቄ ነው። እንግዲህ አሁን ለምሳሌ ውጭ ጉዳይ ሊሆን ይችላል የሚመለከተው፣ ዲያስፖራ ጉዳይ የሚባል ሊኖር ይችላል የሚመለከተው። ዳንኤል ትምህርትና ጤና ነው አይደለም አማካሪ የተባለው። ምን አግብቶት ነው በዚህ ላይ መግለጫ የሚሰጠው? የሁሉ ጊዜ ጥያቄ ነው። በሚያነሳቸው ኢሹስ ለምሳሌ ቀይ ባህር ጉዳይ ሲያነሳ አንዳንድ ጊዜ ብሔራዊ ኢንተረስት ናሽናል ኢንተረስት የሚለው ነገር ሲያነሳ ሁሉ የማይገባበት ቤት የለም እና ይሄ ተፈጥሮ ከሌሎቹ በጣም ይለየዋል። አንድ የታዘብኩት ነገር ይሄ ነው። ሁለተኛው ነገር በጣም የሚያስገርምህ ነገር ኢትዮጵያ እንደ ህግ አላት መሳይ ያወጣችው ህግ እና ምንድነው ህግ የሎ ካርድ የሚባለው። የሎ ካርድ ማለት ብዙ ሀገር የለም እንደዛ። የኢትዮጵያ ትውልደ ኢትዮጵያን በትውልዳቸው ኢትዮጵያዊ ሆኖ ግን ዜግነታቸውን የቀየሩ ዱዋል ሲቲዝንሺፕ የሚባለው ወይም ደግሞ ይሄ ባለ ሁለትዮሽ ፓስፖርት ወይም ዜግነት ስለማትፈቅድ ኢትዮጵያ ብዙ ሀገሮች ይፈቅዳሉ፣ ግን ኢትዮጵያ እስካሁን አትፈቅድም።
ያንን ለማካካስ የሎ ካርድ የሚባል ወጥቷል። የሎ ካርድ የሚባል በህግ ነው የተወጣው እና ዓላማው ኢትዮጵያዊነታቸውን ቀይረው የሌላ ሀገር ፓስፖርት የያዙት አገራቸው በዚህ በየሎ ካርድ መጥተው ኢንቨስት እንዲያደርጉ አገራቸው እንዲዳሩ አገራቸው በእንደባህላቸው እንዲሞቱ እንዲቀበሩ ከፈለጉ አገራቸው መጥተው በፈለጉበት ጊዜ ቤታቸው እንዲሆን ያንን የዱዋል ሲቲዝንሺፕ ቀዳዳ ለመድፈን ነው የኢትዮጵያ መንግስት ያወጣው እንትን ነው። ይህ ሰው መጥቶ ዛሬ ይሄንን እኮ ነው እየሰበረ ያለው መሳይ። የሎ ካርድ እኮ ለማንም ለቻይናዊ እኮ አይሰጥም እንደምታውቀው፣ ለሆነ አሜሪካዊ ሰው እኮ አይሰጥም። የኢትዮጵያ ዲሰንት ነው ወይም ደግሞ የኢትዮጵያ ዜጋነት ላለው ትውልድ ኢትዮጵያዊ ለሆነ ሰው የሚሰጥ ይሄ በረከት ነው። ይሄንን ሁሉ የሚረመርም ነገር ነው። ያውቀዋሉ ይሄንን ስልክ ብዙ ስታዩ በጣም ያስገርማል እኮ መሳይ። ያውቀዋል አሁን ይሄ የሎ ካርድ የሚባለውን ኮንሴፕቱን ራሱ ማለት ነው። እና ይሄን ለምንድነው ዲስካሬጅ የሚያደርገው? ዜጎች ኢትዮጵያውያን ባለፈው አሁን ቀደም ሲል እንዳልኩት ነው ብዙ ሀገሮች ዱዋል ሲቲዝንሺፕ የሚባለው ወይም ደግሞ ባለ ሁለት ፓስፖርት እንድትሆን የሁለት ሀገር ዜግነት እንዲኖር ህጋቸው ይፈቅዳል። ጋና ብታይ ለምሳሌ ይፈቅዳል። ብዙ ሀገሮች ይፈቅዳሉ። ኢትዮጵያ ይሄንን ስለማትፈቅድ ይሄንን አቅጣጫ እንዳይጠቀሙ ዲስካሬጅ እያደረጋቸው መሆኑ በኢንቨስትመንት ላይ ችግር የለውም ወይ? ቅድም ባልከው ሬሜተንስ ያልከው እነዚህ ልጆች አይደሉም ኢትዮጵያን ቀጥ አድርገው ያዙት። ደግሞ ከሁሉ የሚያስገርም ነገር አሁን በየኤምባሲው ደብዳቤ ይጽፍልሃል። አሁን እንግዲህ ይደርሳል፣ እያንዳንዱ ሰው ይደርሰዋል። ምን ይላል? ኢትዮጵያውያንና ትውልደ ኢትዮጵያውያን ለአባይ ግድብ ባካችሁ አዋጡ ወይም ደግሞ የሆነ መዋጮ አለና ባካችሁ ተሰብሰቡ ብሎ በየኤምባሲው እኮ ይሰበስቧቸዋል። እነዚህ ትውልደ ኢትዮጵያውያን የሚባሉትን ማለት ነው። ዳንኤል አታስፈልጉም ይላል ዛሬ። እንደውም መቀበሪያችሁን ሁሉ ፈልጉ እያለ ነው ያለው። የምትቀበሩበትን ቦታ ፈልግ ወደዚህ አትመልከት ይላል። ግን ገንዘባቸውን ደግሞ ይፈልጉታል። የኤምባሲው ትውልደ ኢትዮጵያውያን ብሎ ድግስ ይደግሳል። እና ይሄ ሰው ሌላም ነገር ሌላ ቃል አሁን ጥሩ አይደለም እንጂ ከሃይማኖትም ከምን ጋር የሚያዝ ቃል ስለሆነ እንጂ እኮ በጣም እኮ የተላለፈ ሰው ነው። ይሄንንም ታያለ። ሌላው በጣም የገረመኝ ነገር ይሄ ስለ ባለ ሁለት ዜግነት ሲያወራ ባለስልጣናቶቹስ የሚሉታል ማለት ነው። ለምሳሌ ቢለኔ የምትባለው ሴትዮ ባለ ሁለት ፓስፖርት እንደሆነች ይሰማለሁ። እንግዲህ እውነት ይሁን ውሸት አላውቅም። ካናዳዊ ነው እንደዚህ ዜግነት እንዳላት ሰማለው። ባለስልጣን ሆና እኮ እዛው ቢሮ ነው ያለችው። ገለታው የአብይ አህመድ ባለቤት ወይዘሮ ዝናሽም አሜሪካዊ እንደሆኑ ነው የሚታወቀው። እስካሁን ፓስፖርት መመለሳቸውን አልሰማንም። እና ደግሞ ምን በኢትዮጵያ ታሪክ ውስጥ እኮ ያክሊሉ ሀብተወልድ ባለቤት እኮ ምንድነው ፈረንሳይት አይደሉ? ብዙ ሀገር ዜጎች የውጭ ሀገር ዜጎች ሆነው በኢትዮጵያ ታሪክ ውስጥ ጥሩ ስራ የሰሩ ሰዎች እንዳሉ እናውቃለን። እና ከዚህ ከፓስፖርት ጋር ዜግነት ጋር የተገናኘ ነገር አንስቶ ይሄን ሁሉ ሰው ለምንድን ነው የሚጎዳው? ይሄ ሰው ማህበራዊ ጉዳይ አማካሪ የሆነ ሰው እንዴት ነው አገሩን ሁሉ እንዳይወድ? ደግሞ በጣም ስሜት የሚነካው ነገር እኮ መቀበሪያ አንፈልግ የሚለው ነገር እኮ ነው መሰለኝ። በጣም እኮ ይሄ ከካልቸርም አንፃር ይሄ ሰው ደግሞ ሃይማኖተኛ ነው። እንግዲህ ስሙ አሁን ስታየው የሆነ ስሙን በትክክል ረጅም ነው ለመጥራት የሚያስቸግረኛል። ይሄንን እንኳን ይዞ ነው ደግሞ ስልጣን ላይ ያለው እስካሁን ድረስ። እንደዚህ አይነት ሰው መቃብሩን ስታነሳው ሁሉ ጊዜ የምናገረው ነገር አለ። እኔ እንግዲህ ከኢትዮጵያ ምንም ሀብት የለን፣ ምንም ያፈራነው ነገር የለም። ኢትዮጵያ ፍቅሯ ብቻ ነው ያለን፣ ስለ ሀገር ያለን ስሜት ነው። ምናልባት አንድ ንብረት አለን ወይም ደግሞ አንድ የቀረን ነገር ቢኖር እንደው የመጨረሻ ህይወት ምዕራፋችን ተጠናቆ እንደው አስክሬናችን የሚያርፍበት ሁለት በሁለት የሆነች ቦታ አለች በቤተክርስቲያን ጓሮ። ያችን እኛ ሀብት ኢትዮጵያ ላይ ያለን፣ ከዛ ያለፈ ነገር የለንም እስካሁን። ምናልባት ወደፊት እድሉ ከተሰጠ በተለያዩ ዘርፎች ተሰማርተን ሀገር በማበልጸጉ ልንተባበር እንችላለን። ለጊዜው ግን ኢትዮጵያ ላይ አለን የምንለው አንድ ሀብት ቢኖር መቀበሪያችን ያቺ ሁለት በሁለት ሜትር የሆነች ጉድጓድ ብቻ ነችና ዳንኤል እሷንም እየነጠቀን ነው እንግዲህ ገለታው። አሁን እኮ ዛሬ ስሰማ የሎ ካርድ ሁሉ እየነጠቀ ነው እንጂ የሎ ካርድ እኮ አሁን በዚህ ሰው ፕሬዘንቴሽን በዚህ ሰው ንግግር እኮ ምን ያመጣቸዋል እያለ እኮ ነው ያለው። የምን የሎ ካርድ አፕሊኬሽን ነው እያለ እኮ ነው ያለውና ያልነው ነው መሳይ። አንደኛ ምን አግብቶት እዚህ የውጭ ጉዳይ ነው አብዛኛው የሚመለከተው ሊሆን ይችላል ወይ ሌሎች ዘርፎች ይኖራሉ እዚህ ውስጥ ገብቶ ምን እንደሚተነትን አታውቀውምና ያሳዝናል መሳይ፣ ያሳዝናል። ሀገራችን በጣም ተሳዝናለች። ይሄ ሰው እንግዲህ እኮ
በልቀት የተሻለ ነው ተብሎ የሚያማክር ሰው ጠቅላይ ሚኒስትሩን ያማክራል። በምን ጉዳይ? ማህበራዊ ጉዳይ ነው የሚያማክረው። ተመልከት አብይ አህመድ አንዳንዶቹን ስድቦች እኮ ከሱ ነው የሚወስደው። ከዚህ ሰው የሚወስደው ነው የሚመስለውና እንዴት እዚህ ላይ ደረስን? እንዴት እዚህ ላይ ቆየን? ደግሞ ማድረስ አንድ ነው፣ ደግሞ እንዴት እየቆየን መጣን የሚለው ነገር በጣም ብሔራዊ ጥያቄያችን ነውና በየቀኑ ይገርመኛል። ሰው ያደገ ሲሄድ እየተማረ ሲሄድ ታያለና ይሄ ሰው ደግሞ የተለየ ነው። ገለታው ምናልባት ይህንን ነገር አብይ አህመድ በዚህ መልኩ ገፍቶና እንደው ተለቅ አልጎ አልተናገረውም እንጂ አንስቶታል። አንድ ወቅት ላይ ምን አገባችሁ አይነት እናንተ እዛ ተመችቷችሁ ደልቷችሁ ነው እኛ ሀገር የሌለን ሁለት ፓስፖርት የሌለን ፓስፖርታችን ኢትዮጵያ የሆነች ለኛ ሀገራችንን ሰላም አትንሱ እያለ የተናገረው አለ። ይሄ ደግሞ በሰፊውና በጣም በሚያስደነግጥ መልኩ ነው የአብይን አቋም ለአደባባይ ያጋለጠው። በነገራችን ላይ ሰሞኑንም እዚሁ መድረክ ላይ ሆነ አላቅም እንደዚሁ ስለ ወልትርክት ሲያነሳ ነበረ። ወልትርክት ምንድነው? እንግዲህ የወልትርክት ብለው ይዘው የመጡት የብልጽግናን የፓርቲ ፕሮግራም ነው። የአብይ አህመድ አእምሮ ውስጥ ተጨምቆ የወጣውን ይሄ መደመር የሚለውን ነው የወልትርክት እያለ የሚነግረን። እስከዛሬ የመጣንበትን ምንም አይነት ሳይንሳዊም ሆነ ሌላ ነገር ሳይኖር የኢትዮጵያ ሕዝብ እርስ በርሱ ገበሬው፣ አርሶ አደሩ፣ ሁሉም ኢትዮጵያዊ የራሱን እያጋራና ተከባብሮ ተቻችሎ የኖርበት የኢትዮጵያ ማንነት አለ። እሱ አዲስ ጥብቆ አስፍቶለት የወልትርክት ብሎ እሱ ሊሰብክ ይመጣል። ከዚህ ወደ ተቃራኒ ያለን በሙሉ የኢትዮጵያ ብሔራዊ ጥቅምን የሚጻረር ነው። ጋዜጠኞችን ሰብስቦ ይመስለኛል ጋዜጠኞች የወልትርክት ላይ ኢትዮጵያዊ ብሔራዊ ጥቅም ላይ መረባረብ አለብን አለ። ብሔራዊ ጥቅም በአሁን ሰዓት ባለው በኢትዮጵያ ኮንቴክስት ወይም በኢትዮጵያ አውድ የብልጽግና ፕሮግራም ማለት ነው። የብልጽግና ፕሮግራም ከኢትዮጵያ ብሔራዊ ጥቅም ጋር እኩል ተደርጎ ነው እየተሰበከ ያለው። ስለዚህ የብልጽግና ፕሮግራም ማትቀበል ከሆነ አንተ ከሃዲነ፣ አንተ ባንዳነ፣ አንተ ክህደት ፈጽመ ወደፊት የምትጠየቅ አድርገው ነው እየወነጀሉ ያሉትና ይሄ ሰው መጨረሻው ምንድነው? እንግዲህ በውጪ የሚኖሩ የብልጽግና ደጋፊ የሆኑ ዜግነታቸው ምንም ይሁን ምን አሉ። እነሱንም አንድ ላይ አዳምሎ ነው እንግዲህ በእንደዚህ አይነት መልኩ የገለጸው። ተስፋ ቆረጠ ይሆን አብይ አህመድ? በተለያየ መልኩ ሁሉንም እያባረረ ሁሉንም አይመለከታችሁም እያለ መጨረሻ ላይ እሱና ጓደኞቹ ብቻ ተሰብስበው የሚኖሩባት ሀገር ሊያደርግ ነው? ምንድነው የፈለገው? ምንድነው አሁን ይሄ በተለይ ውጭ ሀገር ያለው ሰው ያስቸገረው እንደፈለገው የሚያስረው አልሆነም። ብድግ ብሎ የሚያስረው የሚያሳድደው አልሆነም። በብዙ ሀገሮች ጥበቃ ስር ነው ያለው። ከቁጥጥሩ ውጪ ነው። በሚዲያው የሚታገለው እሱ ነው። ውጭ ሀገር ያለው ነው በአብዛኛው። ሀገር ቤት ያለውን ይዘጋዋል፣ ያስቸግረዋል፣ ምን ይለዋል። በዲፕሎማሲው የሚታገለው ይሄ ውጭ ሀገር ያለው ነው። ስለዚህ ከፍተኛ የሆነ ጥላቻ አድሮበታል። በጣም ያልተረዳው ነገር ግን ዲያስፖራው ማን ነው? ምንድን ነው ዲያስፖራው? እኮ አብይ አህመድ ከህዝብ ጋር የታረቀለት እኮ ከህዝብ ጋር ከዲያስፖራው ጋር ይታረቅ ነበር። አብይ አህመድ ከኢትዮጵያ ህዝብ ጋር ታርቆ የኢትዮጵያ ህዝብ ከተደሰተ፣ የኢትዮጵያ ህዝብ በመሪው ከተደሰተ እኮ አሜሪካ ያለ ዲያስፖራ እኮ ፌሽታውን ነው የሚያደርገው። ይሄ አልታየም በተግባር? አብይ አህመድ ወደ ስልጣን ሲመጣ የኢትዮጵያ ህዝብ ደስ ሲለው ዲያስፖራ ሁሉ ደስ አለው እኮ። እዚህ ደግሶ አይደለም የጠራው? እያለቀሰ አይደለም? እዚህ ያለው ምን ተራበ? ውጭ ሀገር ያለ ዲያስፖራ ተርቧል አይደለም? የተራበው አገሩን ነው የራበው። የአገሩ ህዝብ እንባ፣ የኑሮ ውድነቱ ይደውላል እንደምታውቀው። አሁን ደግሞ ጫናው በዝቶበታል ዲያስፖራው መሳይ። ከዚህ በፊት አሁን ያስተዳድራቸው የነበሩ ቤተሰቦች 2-3 ከሆኑ አሁን ጨምሯል። አሁን ስራ የያዙ ወንድሞቹ ሁሉ ከሱ እርዳታ ይፈልጋሉ። ስራ የያዙ አስተማሪ የሆኑ ሐኪም የሆኑ ጓደኞቹ በጣም ከሱ የተሻሉ የተማሩ ሁሉ ውጭ ሀገር ካለው ወንድሙ እህቶቹ እርዳታ የሚጠይቅ ሆኗል። ስለዚህ ውጭ ሀገር ያለው ባክኗል በጣም። ህዝብ ፎይ ሲል ውጭ ሀገር ያለው ፎይ ይላል። የኢትዮጵያውያን በተሰቃዩ ጊዜ ደግሞ እዚህ ውጭ ሀገር ያለው ውጋት ነው ማለት ነው። ሁሉ ጊዜም የአብይ አህመድ ውጋት ነው። ምንም ሊያስቆመው አይችልም። ይተገትገዋል፣ ሚዲያው ይተገትገዋል፣ በዲፕሎማሲው ይተገትገዋል፣ አይለቀው። ስለዚህ ይሄ ማስፈራራት አሁን የያዘው ማስፈራራት ምንም ሊያመጣ አይችልም። ይሄ እና ዳንኤል ክብረት የያዙት ማስፈራራት መቀበሪያህን ፈልግ የት መተህ እንደምትቀበር እናያለን ምናምን የሚለው ነገር ለዚህ አሁን አሜሪካ ላለ እንግሊዝ ሀገር ላለ ዲያስፖራ
እልህ ነው የሚጨምረው፣ የበለጠ እንዲታገል ነው የሚያደርገው መስለኝ። ገለታ ሁለት ነገሮችን እናንሳ። ምናልባት ከዳንኤል ክብረት ንግግር ሁለት ነገሮችን፣ አንደኛው ምን ዘምተው እኛንን ምን ሞተው እኛንን አለ። እውነት ዳንኤልና ጓደኞቹ አብይ አህመድን ጨምሮ በኢትዮጵያ በተከሰቱት የተለያዩ ጦርነቶች እውነት ሞተዋል? አንድ ብልቃጥ ደም አፍስሰዋል? የሚሞተው ማን ነው? እነ ዳንኤል ናቸው? በፍጹም። እነ ዳንኤልማ ከገዳዮቹ ጎን የተሰለፉ እጃቸው በደም የተጨማለቀ ነው። ከማንም በላይ ተጠያቂ ናቸው። ሀገር እንዳዳኑ ሀገር እንደጠበቁ አድርጎ ሲናገር የሚዘምተውና የሚሞተው ድሃው ነው። አሁንም እያፈስክ የጎዳናው እየወሰድክ ከእናቱ ጉያ እየነጠክ ወደ ጦርነት የምታዘምተው ነው እየሞተ ያለው። ለዛውም ለተቀደሰ ዓላማ አይደለም፣ ለዛውም ኢትዮጵያን ለመጠበቅ አይደለም፣ የአብይ አህመድን ዙፋን ዘላለማዊ ለማድረግ ነው። ዳንኤል ማንን ለማታለል ነው? የኢትዮጵያን ሕዝብ ግንዛቤ በዚህ ደረጃ መፈታተን የለበትም። ሁለተኛው ከኑሮ ጋር በተያያዘ ነው። መርካቶ ቢወደድብን እኛ ነው አለ። እንደው ዳንኤል ቤት እንጀራ ጠፍቶ ያውቃል? ዳቦ ጠፍቶ ያውቃል? ዳንኤል ኑሮ ተወዶበታል? ዳንኤል የሚለብሰው አጥቷል? ከአስክሬን ላይ ከፈን እያነሱ የሚለብሱ ከዛ ከተራበው አጥንቱና ቆዳው ከተገናኘ ሕዝብ ላይ የነጠቁ የሚበሉ አይደሉም እነ ዳንኤል? የማንን ጩኸት ነው የሚቀሙት? የማንን ለቅሶ ነው የሚቀሙት? በዚህ ደረጃ የኢትዮጵያ ሕዝብ ደደብ አይደለም፣ ድሃ ሊሆን ይችላል። እና ይሄም ነገሩ በራሱ ሰውየው ነውር የሚባል ነገር እንደ ጌጥ የሚጠቀምበት ይሉኝታ ሲያልፍም የማይነካካው ሁሉን ነገር አሟጦ የጨረሰ በሃይማኖት መስመር አድርጎ በዛ አካባቢ እንኳን ደጃፍ አልፎ የማያቅ ክብር የሌለው ክብረ ነክ ነገሮችን በመናገር ይኸው ላለፉት 8 ዓመታት ሁሉንም ማህበረሰቦች ከትግራይ ከኦሮሞ ከአማራ የሚቀረው የለም ሁሉንም ሲዘነጥል ነው የከረመው። አሁን ደግሞ ዲያስፖራው ጋር መጥቷል። ማን የቀረው በዚህ ሰውዬ ያልተነደፈና ያልተወረፈ? ገለታው በጣም አይ ቲንክ አሁን ምንድነው ይሄ የሚያሳየው አሁን ከፍ ሲል ያነሳ ነው መሳይ በከፍተኛ ሁኔታ አልቻሉትም፣ ዲያስፖራውን አልቻሉትም። በጣም ለወገኑ ጠበቃ ሆኗል፣ እየታገላቸው ነው ያለው፣ እየተደራጀ ነው። አሁን ደግሞ ህዝባዊ ቢተኝነትን ለመቀስቀስ እየተደራጀ ነው ያለው። ስለዚህ እነዚህ ስጋቶች ስላሉባቸው ምን እናርገው ይሄንን ብለው በተቻለ መጠን ከኢትዮጵያ ህዝብ እንደው ለመነጠል ሙከራ የተደረገ ነው። ግን ያልነው ነው ወንድምና ልጅ እህትና ወንድም አባትና እናት ነው ዲያስፖራ ማለት፣ ዲያስፖራና ኢትዮጵያዊ ማለት። ስለዚህ እዛ ያለው ህመም በቀጥታ ነው እዚህ የሚያገኘው። እዛ ደስ ይለው እዚህ ደስ ነው የሚለው። ስለዚህ ምንም ሊያደርጉት የሚችሉት ነገር የለም። በዚህ ስሜቱ የሚጎዳ የዲያስፖራ ሰው አለ ብዬ በዚህ ሰው ንግግር ማለት ነው። ስሜት ይጎዳል፣ በጣም የሚጎዳ ነው ሳይ ማለት ከካልቸር አንፃር ማለት ነው። ከካልቸር አንፃር አበሻ ደግሞ የምታውቀው እንደሌላው አይደለም። በተለይ አሁን ቀብር የሚመለከት ነገር ስታይ ሌላው ሀገር የምታውቀው ነው፣ ዝም ብሎ የትም ነው የሚቀበሩት፣ ችግር የለባቸውም። አበሻ እኮ ለህመም ጊዜ መዋጮ ያላዋጣ ሰው ሲሞት እኮ የሚያዋጣ የለም። ሬሳው ውጪ ሀገሩ መግባት አለበት ባይ ነው። ይሄ በጣም ጠንካራ ካልቸር አለው። እኔ ማረሳው ሳውዝ ኮሪያ ውስጥ አንዲት እህት አርፋ በጣም ከሚጠበቀው በላይ ነው አንድ ሰው ያወጣ የነበረው። ትራንስፖርቱን ብቻ ሳይሆን ብዙ ነገር ለመሸፈንና በጣም ብዙ ብር ተገኘ። ይገርማል። በጣም ብዙ ብር ነው የተገኘው። በጣም ያስደንቀኛል እስካሁን። እና ይሄ ካልቸር እያንዳንዱ ኢትዮጵያ ውስጥ አለው። በቃ ባባ ብዙ ኢትዮጵያዊ ባባ ሩቅ ምስራቅ ያችህታችን ሩቅ ምስራቅ ማታቀው ሀገር ውስጥ አትቀበርም ብለው በጣም ተረባርበው በጣም በክብር ነው የተሸኘው ሬሳው አስታውሳለሁና እንደዚህ አይነት ባህል ያለውን ሰው ነው የተሳደበው ዛሬ ዳንኤል። ይሄ ያስጠይቀዋል ወደፊትም በእውነት በኢትዮጵያን ዘንድም የሚያቀለው ነው። ግን ኢትዮጵያውያን አይ ቲንክ በዚህ ስሜቱ የሚጎዳ ያለ ዲያስፖራ ያለ አይመስለኝም። አሁን ነገ ኤምባሲዎች ይጠይቋቸዋል። እንግዲህ የዲያስፖራዎች ነገ ኤምባሲ ደግሞ ትውልደ ኢትዮጵያውያን ባካችሁ ለዚህ አዋጡ ይሏቸዋልና ዳንኤል እኮ አትገቡም ብሎናልና እንዴት ነው ነገሩ ያላችሁ ጠይቁ ማለት ተገቢ ይመስለኛል። በጣም ምናልባት ከዳንኤል ንግግር በኋላ የብልጽግናው መንግስት አንድ አዋጅ ሊያወጣ ይችላል። እንግዲህ በውጭ ያሉ ኢትዮጵያውያን ሲሞቱ አስክሬናቸው ወደ ኢትዮጵያ እንዳይገባ የሚከለክልም አዋጅ ሊያወጡ ይችላሉ። በዚህ አካሄድ ያው ሰውየው ዛሬ የተናገረው ነገ አዋጅ ሆኖ ላለመውጣቱ ምንም ዋስትና የለም። ስለዚህ ነገ አስክሬን አስመላሽ ግብረ ኃይል በቦሌ ተቋቁሞ አስክሬን ተጭኖ ሲመጣ የሚመልስ እንደዚህ ኮሚቴ ወይም ደግሞ የሆነ ግብረ ኃይል የሚያቋቁሙና የዛ ግብረ ኃይል ሰብሳቢ ሆኖ ዳንኤል እንደሚመጣ ተስፋ እናደርጋለን። አስክሬን አስመላሽ እንዳልከው ነው፣ የጊዜው እዚህ የምናየው ነው።
አስክሬን ለሀገሩ አፈር ይብቃ የሚለው የሁሉም ሰው ኑዛዜ ነው። ማናችንም ብንሆን ያፈራችንና ያገራችንን አፈር ቀምሰን መጨረሻችን ቢሆን እንወዳለን። ያንን መብት ዳንኤል ለመክፈፍ እንግዲህ በአዋጅ ይህንን ነገር ተግባራዊ የሚያስደርግ ሆነ ነገ የምናየው ነው። የዛ ሰብሳቢና አስተባባሪ ሆኖ ይመጣል። መቼም የኮሚቴ ነገር ይወዳል። በየቦታው የኮሚቴ የቦርድ የምናምን ሰብሳቢ ነው ሰውየው። እንዳልከው የማይገባበት ቦታ የለም። እንደው ቀኑ እንዴት እንደሚበቃው ሳምንቱ እንዴት እንደሚበቃው አናቅም። ለማንኛውም ገለታው ወደ ሌላው ርዕሰ ጉዳይ እንሂድ። ሰሞኑን አንድ ኢትዮጵያዊ ከዚህ ከአሜሪካ ወደ ኢትዮጵያ እንዲባረር ወይም ደግሞ እንዲመለስ ተደርጓል። ሰለሞን ቦጋለ የተባለ በአማራ ፋኖ ትግል ውስጥም በተለያዩ እንቅስቃሴዎች ውስጥም ከዚህ በፊትም በህወሓት ዘመንም እንደዚሁ ትልቅ ተሳትፎ ሲያደርግ የነበረ ነው። እዚህ የፖለቲካ ጥገኝነት ጠየቀ። ጥገኝነቱ ለ2 ዓመት ሲታይ ከቆየ በኋላ ባለፈው ማርች 5 ቀን በተለያዩ ምክንያቶች የትግራይ ተወላጆች በተለይ የህወሓት ደጋፊዎች ባቀረቡት ሪፖርትና በተለያየ መልኩ ባፈጠሩት ጫና ወደ አገር ቤት እንዲመለስ ተደርጓል። ምናልባት ይሄ በራሱ ምን ማለት ነው የሚለው የተለያዩ የኢትዮጵያውያንና የአማራ ጉዳይን የሚከታተሉ ማህበራት የሚመለከታቸውን ወገኖች አነጋግረዋል። የአማራ ማህበር በሰሜን አሜሪካ የውጭ ጉዳይ መስሪያ ቤትን ጠይቆ ምላሽ አግኝቷል። ይሄ በፍጹም የአሜሪካ መንግስት አቋም አይደለም። በአሜሪካ መንግስት አቋም ደረጃ የሚገለጹ ፍረጃዎች አሉ። እዛ ውስጥ እንዲህ አይነት ነገር የለም። ይሄ ደረጃ 3 የሚባለው ብለው በዝርዝር እንግዲህ ዕውቀት ነው የሚያስፈልገው፣ መረጃ ነው የሚያስፈልገው። ዝም ብሎ መደናበርና የማንም ይሄ ነገሮችን ይዞ ለተለያዩ ጉዳዮች የሚሯሯጥን ሰው አጀንዳ እየያዙ አቋም መውሰድ አይገባም። ትክክለኛው መረጃ ከትክክለኛው ቦታ እየመጣልን ያለው ይሄ ጉዳይ ምንድነው ነው? አሜሪካ የራሷ የምትደግፈውን ለምሳሌ የኩርድ አማጽያንን ጭምር በዚህ በሶስተኛ ደረጃ የሽብር መዝገብ ውስጥ አሉ። ህወሓት እዛ ውስጥ ከርሞ ነው ባለፈው የወጣው። ይሄ አዲስ ነገር አይደለም፣ የተለመደ ነው። መንግስት ከሚባለው ሀገር ከሚያስተዳድረው መሳሪያ የመያዝ ኃይል የመጠቀም ብቸኛ መብት ያለው ይሄ ሞኖፖሊ ኦፍ ፓወር ያለው ከመንግስት ውጪ የተቀደሰ ዓላማ ያለው ታጣቂ ቡድን እንኳን በዚህ በሶስተኛ ደረጃ የሽብር መዝገብ ውስጥ ይቀመጣል። የአሜሪካ ለራሱ አሰራር በተለይም ከጥገኝነት ጋር በተያያዘ ውሳኔ ለመስጠት የምትጠቀመው የቢሮ አሰራር እንጂ ከዛ ያለፈ ነገር የለም የሚል ምላሽ ነው የተለያዩ ድርጅቶች ያገኙት። ይሄ ባለበት ሁኔታ ምናልባት የሰለሞን ላይ የተወሰደው እርምጃ እሱም ይግባኝ ሳይጠይቅ ወደ ሀገሬ ነው መመለሰው ብሎ ሄዷል። ይሄ የራሱ ምክንያት ነው። ዝርዝሩን ነገር በስፋት የምናውቀው ነገር የለም። ግን የተወሰደው እርምጃና ያንን ተከትሎ በተዛባ መልኩ ህብረተሰቡ ላይ እየቀረበ ያለው ነገር ግን ምናልባትም በደንብ ሊፈተሽ ይገባል። ከዚህ አንጻር እስቲ ሰሞኑን ይሄ ጉዳይ የብዙ ሰዎች አጀንዳና ቀዳሚው የመወያያ ርዕስ ሆኖ ስለሰነበተ በዚህ ላይ ያለ አስተያየት ምንድን ነው? አዎ በተወሰነ ደረጃ ተከታተያለሁኝ። ትንሽ እረፍትም አልነበረም በተለያየ ምክንያት፣ ግን ተከታተያለሁ። 1-2 ጊዜ ውይይቶችንም ለማየት ሞክሬያለሁኝ። አንዳንድ ሰዎች ተደናግጠው አይቻለሁኝ። በመጀመሪያ ደረጃ ፋኖ የሚለው ነገር እዛ ላይ እኮ ተገልጿል እኮ። ፋኖ በዛን ጊዜ የነበረው እንደሆነ ይሄ የህግ ዕውቀት ብዙ የሚጠይቅ ነገር አይደለም። ሚሊሻው ነው አይደለም ነው ፓራሚሊታሪው በነበረበት ጊዜ ነውና ስለዚህ አሁን ያሉ የፋኖ አደረጃጀቶችን የሚመለከት አይደለም። በአጠቃላይ አሁን ያለው የፋኖ አደረጃጀት በሶስቱ ምርከን ውስጥ አልተዋጣ፣ ገና የሽብርተኝነት እንትን አልተሰጠው የለም። ፋኖ በሶስቱም ማለት ነው። ሶስተኛው እንደውም ያው ዝቅተኛ ነው። እንግዲህ እንደምታውቀው እነዚህ ዓለም አቀፍ ተቋማት ሪፖርት ያደረጉባቸውን ነው የሚከቷቸው። እዛ ዓለም አቀፍ ተቋማት በሲቪሊያንስ ላይ በሰላማዊ ሰዎች ላይ ጥቃት ፈጽመዋል ብለው ሪፖርት ሲያደርጉባቸው እዚህ ሶስተኛው ላይ ያስገቧቸዋልና እዛም ውስጥ እስካሁን ድረስ ፋኖ ያሉት አደረጃጀቶች በፊት በእነስክንድር ይመራ የነበረው በዚህኛው በነዘመነ ይመራ የነበረው ይሁን አሁን አዲስ የተፈጠረው በዚህ እንትን ውስጥ ክበብ ውስጥ የለም ማለት ነው። ስለዚህ ፋኖ በአሸባሪ እንትን ውስጥ በሶስቱም የለም አሁን እስካሁን እና ይሄን አይ ቲንክ ኢትዮጵያውያን ደጋፊዎችም መረዳት ያለብን ይመስለኛል። አንዱ ማስገንዘብ ያለብን ነገር ይሄ ነው መሳይ። ከዛ ባሻገር ግን ይሄ ወንድም ጻፈ የተባለው በተለይ የትግራይን ህዝብ የሚመለከት በቀጥታ የትግራይን ህዝብ የሚመለከተው እንትን ሁላችን ልናወግዘው የሚገባ ነው። እንደዛ አይነት ነገር በዛን ጊዜም ቢሆን መጻፍ ተገቢ ነው ብዬ አላምንም። በጣም ትክክል አይደለም፣ ትክክል ያልሆነ
ስንትን ነው ያደረገው ይቅርታ መጠየቅ ነበረበት ያንን ሳያደርግ መቆየቱን ትክክል አይደለም ግን አንድ ነገር አለ ዛሬ አሁን ያለንበት ምዕራፍ ምንድነው ነው መሳይ አሁን ጦርነት ሲመጣ ግጭት ሲመጣ ስሜቶች ያየላሉ አማራና ትግራይ ተገፈታትረው ሊሆን ይችላል ይህ ተፈጥሯዊ ነው መሳይ ሊገፈታተሩ ይችላሉ ሊደባደቡ ይችላሉ በጥፊ ሊኳረፉ ይችላሉ ግን በዚህ ስሜት ውስጥ ነው ወይ ዘላለም ምን ነው ጥል እኮ ያልፋል አይደለም መሳይ ያልፋል እኮ ሰው ይጋጭና በኋላ እኮ ይመለሳል እኮ ቅርታ ይላል አሁን ያለው እዛ ሽረት ላይ ነው ያሉት እኔ ማየው አሁን ከፍተኛ ሽረት ላይ ነው ያለው በአማራም በኩል በትግራይም በኩል በኦሮሞም በኩል ያለው ሽረት ላይ ነው ያለው ወደ መሰባሰብ ላይ ነው ያለው እና ይሄንን ድር ለመበጠስ ቁስል እየጎተው እንትን ያደረጉ የነካኩ ለማምጣት እቺ ተጠቀመቻቸው ተጠቀሙባት እና ይሄንን ድር መበጠስ ያለብን ይመስለኛል እንደውም በግልጽ ነው መናገር ያለብን ከዚህ በፊት ተቋርፈን ነበር አንነጋገርም ነበር ሁሉም በየቦታው እኮ ነበር ሲሰዳደብ የነበረው ቄስ ቀርቷል እንደ ስድብ እኛ እኮ ያን ጊዜ እኮ ዝንቀው ቄሶች እኮ ሳይቀሩ ይሰዳደቡ ነበር እኮ መሳይ ዘመኑ ጥሩ አልነበረም በጣም አደገኛ ጊዜ ነበር ስሜትን የሚኮረኮሩ ብዙ ነገሮች ተፈጥረው ነበር እና በዛን ጊዜ የነበሩ የቃላት መተላለፎችን ሁሉ ተራምደን አሁን ህብረትን ማደስ ነው ያለብን እና ብልጽግና ይሄንን ነው ሊጠቀምበት እየፈለገ ያለው ብልጽግና በጣም የሚያሳዝነው ነገር ይሄንን ሰው አሁን ሰለሞን በተናገረው ነገር እንደዚህ ዲፖርት ተደረገ ብለው የሚጨፍሩ ሰዎች እኮ እሱ በቃል ነው አይደለም የኔ ጻፈው እነሱ እኮ ተኩስ ውስጥ የነበሩ ሰዎች እና ሲያዋጉ ክፍለ ጦር እኮ ሲመሩ የነበሩ ሰዎች እኮ ናቸው ይሄንን አሁን ወንጀለኛው እንደዚህ ዲፖርት ተደረገ የሚናገሩት ነው በጣም የሚያስገርም ነገር እኮ ነው ስለዚህ እነዚህ አሁን በተለይ በልጽግና በኩል ያሉ ካድሬዎች በተለይ ትንሽ የተጀመረች እርሾ ጥንስስ የመሻር ማለት ነው የመሻሻር ባለፈው ነገር በዚህ በኩል ትክክል አይደለም እኔ ብቻ ደግሞ አልነው ጥፋተኛ አንተም እኮ እንደዚህ ስታደርገኝ ነበር አንተም እኮ አማራ ስትሳደብ ነበር አይደል አለኩ በፌስቡክ ላይ አሁን ዝም ብለህ ብትገባ እኮ ዝም ብሎ እኮ አንዱ አማራ ሲሳደብ የነበረ የትግራይ ልጆች አሉ አንዳንዱ ደግሞ ከዚህ ከትግራይ ደግሞ በሙሉ ሲሳደብ የነበረ ነበር ከኦሮሞ ነው የሚሳደብ የነበረ ነበር እና ያንን ይዘን እንደሞኝ አንቆይም እና አሁን የሽረት ጊዜ ስለሆነ ህብረታችን ወደ ማደስ ተስፋን ወደ ማደስ ወደዛ መራመድ ነው ያለብን የሚቆሰቁሱ ሰዎች በቀጥታ የብልጽግና ሰዎች ናቸው መሰለኝ ያንን የፈጠሩ ምን ማድረግ የሚፈልጉት ተቃርኖን በመካከል ያመጡ ህብረት እንዳይኖር አንድነት እንዳይኖር አብይ አህመድን ለማገዝ የሚደረግ ጥረት ነው መስለኝና ይሄንን መበጠስ አለብን የሚል እኔ ምክር ብጤ ልበለው ወይም ደግሞ መረዳት ነው ያለኝ አሁን መሳይ ገለታው ነገሩን አንዳንዱን እንደው ዝም ብሎ በግርድፉ ማለፍ የሚያስፈልግ አይደለም አንዳንድ ጊዜ ባለጌ ካላልከው አናት ላይ ነው የሚወጣው እንዳልከው ነው በወቅቱ የነበረው ቀውጢ ጊዜ ነበረ ስጋ መሬት ላይ ወድቆ አፈር ለምን ነካው አይባልም በግራ በቀኝም የተሰለፍን ብዙ ጥፋቶች እንዳሉ አምነናል እኔ በግሌ በአደረኩት ባለው ወይም ደግሞ ተፈጠረ በተባለው ነገር መቀሌ ሄደን የትግራይን ሽማግሌዎች እናቶች ይቅርታን ጠይቃለን እስከ ማለት እኮ በአደባባይ ተናግረናል አሁንም ቢሆን በአንድም ይሁን በሌላ በእኛ የሚዲያ ተግባር ጉዳት ደርሶ ከሆነ እውነተኛ የፍትህ መድረክ ሲመጣ መጠየቅ ያለበት ሁሉ ይጠየቃል በዛ ምንም ጥረት እንደዚህ ድረስ ሄደን ይቅርታ እስከ ማለት ይሄ ማለት ጥፋት አጥፍተናል በሚል ራሳችንን ኃጢአተኛ ያያረግን አይደለም ግን እንደዚህ አይነት ስሜት የሚሰማቸው ሰዎች ካሉ ይሄንን ነገር ግልጽ ማድረግ አለብን በአብይ አህመድ ሴራ ተጠልፈን በግራና በቀኝ ተፋጠን የነበርን ሰዎች አሁን አብይ አህመድን በደንብ ተረድተናል ይሄ ሰውዬ ሀገር አጥፊ ነው ሀገር አልባ ያያረገን ነው ስለዚህ የትላንቱን ቀይ መስመርም ካለን ቀይ መስመሩ ለጊዜው አስቀምጠን እቺን ሀገርና ድን በጋራ የመጣብን አደጋ ከባድ ነው በሚል አንዳንድ እርምጃዎችን ስንራመድ እዛው ቆሞ የቀሩ ጉድፍ ውስጣቸው የተከማቸ ልክ የዛን ጊዜ ወንጌል ሲሰብኩ የነበሩ የሚመስሉ መጽሐፍ ቅዱስ ሲያስተምሩ የነበሩ የሚመስሉ ሰዎች ዛሬ ተነስተው ጣታቸውን ሌላው ላይ ሲጠነቁሉ ስታይ ግድ የለም እንደነዚህ አይነት ሰዎች ፊት ለፊት ሊነገራቸው ይገባል የምናፍርበት
ነገር አልነበረም ውሳኔያችን። በዛ ማል የተላለፍነው ነገር ካለ እሱን ማስተካከል ይርታ መጠየቅ ነው። ግን በአቋማችን ህወሓት ሀገር ለማጥፋት ዳግም ወደ አዲስ አበባ ከመቀሌ ተነስቶ ሲመጣ የዛን ጊዜ ያልተሰለፈ ኢትዮጵያዊ እውነት ለመናገር አብይን መደገፍ አይደለም። አብይን መደገፍ በወቅቱ ሊመስል ይችላል፣ ግን ተጠልፏል በወቅቱ እዛው የቀረም አለ። በኋላ ላይ የአብይን ሴራና ተንኮል ተረድቶ ደግሞ ግድ የለም የከፋ ሰው ነው የከፋ ስርዓት ነው ብለን እየታገል ነው ያለናለን። በዚህ ሁሉ ውስጥ ምንም እንዳላደረጉ በቃ ጻድቅ ራሳቸውን አድርገው ስንት ነገር ሲቀሰቅሱ እንዳልነበር መካድ የሚችሉት አይደለም። በቪዲዮ እኮ ተቀምጠዋል። ነገ እንደነሱ ተንኮልና እንደነሱ ዘመቻ እኮ መክፈት አቅቶን አይደለም። ግን ለትልቁ ስዕል ቢያንስ በዚህም በዚያም ጥፋት ተሰርቷል፣ እስቲ እንሻገረው በሚል የመጣን ሆደ ሰፊነት እንደ ፍርሃትና እንደ ተንበርካኪነት እንደ ተሸናፊነት ቆጥረው እዚህም እዛም ሲወራጩና ሲውረገረጉ ስናይ ዝም ማለት የለብንም። እኛ የተለያየ ግንባር መክፈት ጠቃሚ አይደለም በዚህ ሰዓት ላይ። አሁን አንድ አሪዮስ አንድ ግዙፍ ሰይጣን ኢትዮጵያ ላይ ቆሟል። ያ የትግራይ ህዝብም ጠላት ነው፣ የአማራ ህዝብ ጠላት ነው፣ የኦሮሞ ህዝብ ጠላት ነው፣ የኢትዮጵያን በሙሉ ጠላት ነው። ስለ ኢትዮጵያውያን ደንታ የሌለው ለኢትዮጵያውያን ሞት መሳሪያ ለመግዛት ለመለመን ባህር ማዶ የሚንቀሳቀስ በዚህ ወቅት ላይ ያለ አገዛዝ ነው አዲስ አበባ የተቀመጠው። እንዴት ይህንን አገዛዝ አስቀምጠን እርስ በርስ ያለፈን ነገር እየቆሰቆስን ከቆሰቆስንም እኮ በደንብ መቆስቆስ ካለበት ማን እንደሚጎዳ እናውቃለን። አሳ ጎርጓሪ ምን እንደሚያወጣ ይታወቃል። መስታወት ቤት ቁጭ ብለው ድንጋይ መወራወር የሚፈልጉ የህወሓት ደጋፊዎች አሉ። ልክ 2 ዓመት ተኩል 3 ዓመት ምንም ሲሰሩ እንዳልነበረ በጣም ያሳዝናል። ለማንኛውም እነዚህ ሰዎች አሁንም ሰከን ቢሉ ጥሩ ነው። ይሄ ነገር አያዋጣም። ጭቃ መረጫጨት ከተጀመረ ብልጽግና ነው የሚጠቀመው። ለብልጽግና ነው እድሜ የምንሰጠው። ያ ነገር ደግሞ እንዲሆን አንፈቅድም። እንዴ የህወሓትን እኮ ኢትዮጵያ ላይ ያመጣውን ግዙፍ እኮ አደጋ ረስተነው አይደለም። ህወሓት ኢትዮጵያ ላይ ያመጣው መከራና ስቃይ እኮ እንደው የለም ብለን አጣፍተን ትተን አይደለም። ግን ደግሞ የከፋው መጥቷል። ለዛ አብረን በጋራ ብንታገል ይሻላል ነው። ይሄ ከሽንፈት ከፈሪነት እና ከሌላ ከተንበርካኪነት ቆጥራችሁት ከሆነ ግድ የለም ተሳስታችኋል፣ ራሳችሁን መርምሩ ማለት የሚያስፈልግ ነው። ይህንን ነገር በደንብ አታራግቡት። ካራገባችሁት በደንብ አርቃችሁ ከቆፈራችሁት የሚቀበረው ማን እንደሆነ አናውቅም። ገለታው አንድ ምንድነው መሳይ እንትኑ ነው ሊጠቅም የሚችለው ይሄ ጎራ ለይቶ የዚህ ልጅ ኬዝ እንደማጠንጠኛ አድርጎ አሜሪካ እንደዚህ ልታረግ ትችላለች፣ ስለዚህ ከሌ እንደዚህ እናረጋዋለን ከሌ እንደዚህ እናረጋዋለን የሚለው ነገር በመሃል ለብልጽግና ፖለቲካ ብቻ ነው ሊጠቅም የሚችለው እንጂ በአገሩም ህግ ቢሆን እኮ እንደዚህ አይነቱ እርምጃ አይቀጥልም እኮ። ይሄ ማስተማሪያ ይሆን ዘንድ የተለየ ኬዝ ነው በነገራችን ላይ የዚህ ልጅ ኬዝ እንጂ ስድብ በስድብ አይደለም። ለፌስቡክ አሁን የብዙ ፖለቲከኞች የዚህ ሀገር ፖለቲከኞች እንደው ፕሬዚደንቱስ ከዚህ በፊት ፕሬዚደንት ኦባማን ምን እንዳደረጉት አጣቀም አላየህም? አንድ ፕሬዚደንት ኦባማ ላይ የተለጠፈ መልእክት ፕሬዚደንት ትራምፕ እኮ ናቸው አነሱት። በኋላ ዋይት ሃውስ ያነሳው ስድብ ነው እንግዲህ እንደውም የራሲስት ዘረኛ ነው ተብሎና በሀገሪቱ ውስጥ አለ እንደዚህ አይነት ከዚህ በጣም የገዘፈ እንቅስቃሴዎች አሉና እንደሞኝ ዝም ብሎ እንደው ስድቦችን እየለቃቀሙ ወደ ሀገር ያባራሉ የሚለው ነገር እንደዚህ አይነት ድምዳሜ በጣም ቀጭን ነው፣ አይደረግም እንደዛ። የዚህ ልጅ ኬዝ በብዙ ተደማማሪ ነገሮች ስላሉትና አገባቡ እንደሰማነው አገባቡ ህገወጥም ስለሆነ ከዛ ጋር ተያይዞ ሌሎችን ሊያስተምር ይችላል ከሚል የመጣ ነውና በዚህ ደረጃ ሰፋ አድርጎ ማየት ያስፈልጋል። ግን ለኛ የሚጠቅመን ምንድነው? ብልጽግና አሁን የተጠቀመበት ይሄን ምንድነው? ቅራኔዎችን በመፍጠር የፌስቡክ እንትኖችን እየለቃቀሙ ያወጡ ስድቦችን መለቃቀም እኛ ታርቀናል ማለት ነው። አሁን ያ ነው የሚያዋጣው። አሁን ታረቀንኛ ሙኝ አይደለንም። ትላንት ተገፋፍተን ነበር፣ ተሰዳድበን ነበር። እንደው ሂድ ይባባል የለም እንደ ሰው ተነጋግሮ አንዳንዴ ሞቅ ሲለው ጦርነት የሚፈጥራቸው ነገሮች አሉና ያንን ቂም መያዝ ሳይሆን ትቶ አልፎ እንታረቅ። አሁን ሀገራችን ችግር ውስጥ ገብታለች። ስርዓቱ በጣም ተንኮለኛ ስርዓት ነው። እኛን በማጋጨት ደሃ ህዝባችን እየተጎዳ ነው። ስለዚህ
ታርቀን ወደፊት የሥርዓት ለውጥ እናምጣ ያልከው ትራንዚሽናል ጀስቲስ ሲመጣ ደግሞ ይሄን ያህል በጣም የገዘፈ ነገር ሲመጣ እጁ በጣም በብዙ ደም ጨቀየ ደግሞ ሰው ካለ ደግሞ መቼም እሱ በፍትህ ስርዓት ውስጥ ይታያል በኋላ። አሁን ግን በእነዚህ በስድቦች በቃል ምልልሳት በምናምን እየተነታረክን እንደገና የተጀመሩ የትስስር ድሮችን እየበጠስን በዚህ ስርዓት ህዝባችን እንደገና እናስገርፈው የሚል የነቃ ትውልድ ያስፈልጋልና ወደዛ መራመድ ያለብን ይመስለኛል። አይ ቲንክ ይሄን ያህል ውሃ የሚቋጥር አይመስለኝም፣ ብዙ ጊዜ የሚራመድ አይመስለኝም። እኔ አሁን ደስ ብሎኛል። ከትግራይ አካባቢ ያሉ ወገኖች ነቅተዋል። አንዳንድ ለስርዓቱ የሚጠቅሙ ሰዎች ናቸው። አሁን ብልጽግና ራሱ ያሰማራቸው ሰዎች በተለይ አክቲቪስቶችን እነዚህ በሚዲያ አካባቢ በጣም ያስቸገሩትን ሁሉ እያወጡ እነሱን ለማሸማቀቅ ከትግላቸው ረገብ እንዲሁ ለማድረግ ሙከራ የተደረገ ነው። ይሄ የትም አይደርስም፣ የትም የሚሄድ ነገር አይደለም። እጅ ለእጅ መያዝ ትግላችንን ማጠናከር ነው። በልጅነት የምንለው ነገር አለ አይደል? እንታረቅ የምንለው ነገር አለ አይደለም? መሳይ እንታረቅ፣ ኢትዮጵያውያን እንታረቅና ጠፋው ጠፍቷል። አሁን የሥርዓት ለውጥ በምድሪቱ ውስጥ እናምጣ፣ ሽግግር መንግስት ይቋቋም ኢትዮጵያ ውስጥ በሰከነ መንገድ ሀገራችን ያችን ታላቅ ሀገር እንደገና ያዘመውን ቤት ቀና እናድርግ የሚለው ኃያል ትልቅ ነገር። እነዚህ ጥቃቅን ነገሮች ኢምንት ነው የሚሆኑት መሳይ። አሁን የምናነሳቸው የፌስቡክ ገጾች የምናምን ቃላት ለውጦች ሁሉ ኢምንት ናቸው ከሀገር ደህንነት አንፃር፣ ከናሽናል ሴኩሪቲ አንፃር፣ ከኢትዮጵያ ናሽናል ሴኩሪቲ አንፃር። ስለዚህ ወደዛ መራመድ ይጠበቅብና ሁላችንም ምን ነገር ብናስተላልፍ ጥሩ ይመስለኛል መሰለኝ። አዎ ገለታው ትብብሩን እያየን ነው። አንዳንድ ሰዎች መስመሩን እየተሻገሩ ሁሉ የትግራይ ተወላጆች እውነት በዛ አጋጣሚ የምናደንቃቸው በጣም ሰከን ያሉ በደንብ ችግሩን የተረዱ አሉ። አሁን ተስፋ ለሰላም የሚል አንድ ማህበር ድርጅትም አለ የተቋቋመ በዚህ በሰሜን አሜሪካ ትልቅ ስራዎችን እየሰራ ነው። የትግራይና የአማራ ተወላጆች ምሁራን ተሰብስበው የፈጠሩት ተቋም ነው። እነ ልደቱ አያሌው ሌሎችም ከትግራይ ተወላጆችም እንደዚሁ ጉምቱ ፖለቲከኞች ያሉበት ነው። ጥሩ ስራ እየሰራ ነው። እንደዚህ ተስፋ የሚሰጥ ነው። ተስፋ ለሰላም ከስያሜው ጀምሮ ትልቅ ተስፋ እየጫረ ያለ ነው። ሰሞኑን መግለጫ አውጥቷል። እንደነዚህ አይነቶቹ ነገሮች ነው ወደፊት ማምጣት ያለብን። አንዳንድ ዝም ብሎ የሚቧጨሩ ራሳቸው ምን እንደሆነ እንኳን የማያውቁ ዝም ብሎ የቴሌቪዥን የዩቲዩብ መስኮት ስላላቸው ብቻ እየወጡ እዚህም እዛም እየረገጡ ተስፋ መቁረጥም ይመስለኛል። አንዳንዴ ትላንት በነበረው ሁኔታ በዛ መጠን የሚፈልጉትን ስላላገኙ የትላንትን እየጎረጎሩ ዛሬ ተሰሚነትና መድረኩ ላይ ደመቅ ብለን እንታያለን ብለው እንዲሁም ይውረገረጉ ሰዎች አሉ። እነዚህን እንዳልከው ቦታ መስጠት አያስፈልግም። ስለተፈጠረው ነገር ግን ግልጽ የሆነ መረጃ ኢትዮጵያ ሕዝብ ማወቅ አለበት። እውነት ለመናገር ከኢትዮጵያ ስልኮችን ተቀብያለሁ። የእኛን ፎቶዎች ጭምር እያወጡ በወቅቱ በህልውና ተጋድሎ አስተዋጽኦ ያደረግን የኢትዮጵያ የህወሓትን ወረራ ለመመከት። ምክንያቱም ህወሓት ከመቀሌ ተነስቶ ደብረሲና እስከሚመጣ ድረስ አናናስ እየተከለ ወይም ፍራፍሬ እየተከለ አይደለም፣ ሰው እየገደለ ነው የመጣው። ያ ደግሞ ያሰጋን ወገኖች በወቅቱ ህወሓት ዳግም የሀገሪቱ የበላይ እንዳይሆን እንዳይቆጣጠር አጋርነት አሳይተናል። ያ አጋርነት አብይን ጠቅሞታል። አዎ ጠቅሞታል፣ ምንም ጥርጥር የለውም። ያ በመሆኑ በተወሰነ ደረጃ ልንጸጸት እንችላለን። ነገር ግን የህወሓትንም ግስጋሴ የህወሓትንም እብሪት ለማስተንፈስ አጋርነት በመሆኑ የምናፍርበት የምንሸማቀቅበት አይደለም። በዚህ መሃል ግን ኮላቶራል ዳሜጅ የትግራይ ህዝብ ተጎድቷል። ምንም ጥርጥር የለውም። የትግራይ ህዝብ መክፈል የለበትን ዋጋ ከፍሏል። እንግዲህ ጦርነት ሲኖር ሊከሰት የሚችለው ቢሆንም ከዛ ባለፈ ግን የትግራይ ብቻ አይደለም የአማራም የአፋርም ህዝቦች ዋጋ ከፍለዋል፣ ከፍተኛ ዋጋ። ይህንን ዋጋ ሁላችንም ማክብር ምንድነው የሆነው? ዳግም እንዳይፈጸም ምን ማድረግ እንችላለን? ድርጅትንና ፓርቲንና ህዝብን መለየት አለብን የሚለው በደንብ ተሰምሮበት በዛ አንጻር ትግል መደረግ ሲገባው አሁንም ግን ያችን ነገር እየመዘዙ ዛሬም ለማሸማቀቅ የሚሞክሩ ካሉ እንግዲህ ድከሙ ሲላቸው እንጂ የሚያመጡት ነገር የለም። የኢትዮጵያ ህዝብ ግን ትክክለኛው መረጃ ዝም ብሎ ፌስቡክ ላይና ቲክቶክ ላይ የሚወረወሩ መረጃዎችን ይዞ ድንጋጤ ውስጥም ደስታ ውስጥም መግባት የለበትም። መረጃ ማጣራት አለበት። ምንድነው የተፈጠረው? ይሄ ነገር ምንድነው? ከእውቀትና ከመረጃ ነፃ የሆነ እንዲህ አይነቱ ማወናበድና ምንድነው ፌክ ኒውስን እየተከተሉ ስሜት ውስጥ መግባት ተገቢ አይደለም የሚለው ነው። ገለታው ጨርሰናል። የሚጨምረው ከሌለ አይ በጣም የውሸት መረጃ በጣም ያስተላልፋሉ ብልጽግናዎች። አንድ ጊዜ ላክልኝ ፎቶ አታስታውስም? ከምንድነው
በምን ቪዛ የሚኖሩ አሜሪካ ውስጥ ሊባረሩ ነው ከሚባሉት ውስጥ አንዱን አድርገውኝ እኔ ማነው ናቶ ገዱ ይልቃል እና ደግሞ የኔንም ፎቶ ጨምረው ልደቱን ጨምረው ልትባረሩ ነው የሚለው እና እኔ በመሰረቱ ግሪን ካርድ ነው ያለኝ እና በጣም የራቀ እንደሆነ የምታየው በዛ ቪዛ ነበር የምኖረው እኔ ግሪን ካርድ ነው ያለኝ ቋሚ ነዋሪ ነኝ አገር ቤትም ተመላልሻለሁ ብዙ ጊዜና ምንድነው የሚያሳየኝ ይሄ ለኔ ያስተማረኝ ምን ያህል የውሸት ፕሮፓጋንዳ እንደሚነዙ የኢትዮጵያ ህዝብ አሁን ያናይቶ አንዳንድ ጓደኞቻችን አይተው እንዴ እውነት ነው እንዴ ምናምን ብለው ይጠይቁሃልና አረ ውሸት ነው ዝም ብለው ነው የሚያስተላልፉት ትላለና እንደዚህ እናንተንም ፎቶ ብዙ ሰው ፎቶ ተለጣጥፎ ስታዩ አንዳንድ ኢትዮጵያውያን አትደናገጡ እንደዚህ የሰበሰቡ ብልጽግናዎች በቃ ሌላ ስራ የላቸውም አሁን ያስፈራቸው ነገር ምን መሰለ መሳይ ይሄ የተጀመረ ስብስብ ትብብር በጣም ነው ያስደነገጠው መንግስት መቆያው እሱ ነው ይሄ ስርዓት የሚቆየው በመከፋፈል ነው ትግራይን ከአማራ ኦሮሞን ከትግራይ እንደዚህ በመነጣጠል በመከፋፈል ደቡቡን ከምናምን በመከፋፈል ነው የሚቆየው ይሄ ጄነሬሽን እየነቃ መጥቶ የባለፈውን ነገር ተወጥ ያደረገ አዳዲስ አስተሳሰብ አዲስ ራዕይ አዲስ ሐሳብ አዲስ ራዕይ ይዞ ሲነሳ ፈራው መሳይ በጣም ሼክ አድርጓል ተንቀጥቅጧል ከዚህ የተነሳ እንዴት ነው ማናቁራቸው እያለ ቅድ ያቀደ ነው ያለውና አሁን እነዚህ ምንድነው በደል የሚነቃቀሱ ሰዎች በቀጥታ ከብልጽግና የሚከፈላቸው ሰዎች ናቸው አትጠራጠሩ እንደዚህ አይነት እንቅስቃሴ ውስጥ ያሉ በቀጥታ ይሄን ህብረት ለመበተን የአማራን የትግራይን የኦሮሞን ህዝብ ትብብር ለመበተን የሚደረግ ጥረት ነውና ሁላችንም ልንመከተው ይገባል አንፎከስ የትግላችን ፎከስ የስርዓት ለውጥ ላይ መሆን አለበት የሚለው ለመጨመር ነው መሳይ በጣም አመሰግናለሁ ገለታው እንግዲህ በተለያየ ርዕሰ ጉዳዮች ላይ ቆይታ ያደርግንበት የዛሬው የአንከር መረጃ ክፍለ ጊዜ ይመስላል በጣም ነው ማመሰግነ እንደውለው እኔም እጅግ በጣም አመሰግናለሁ መሳይ መልካም ምሽት ተመልካቾቻችን በዚሁ የዛሬውን አበቃን አብራችሁን ስለነበራችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ ኢትዮጵያ በክብር ለዘላለም ትኖር ጤና ይስጥልን